አንቺንም ቢሆን አመጣዋለሁ አይደል ስላት ስቃን የወረደችው እኔ ቃሌን አላጥፍ አርጊ ስለማላቅ ማለት ነው። አንቺን እዚህ ጋር ፎቶ ለጠፍኩ ማለት አሳወቅኩሽ ማለት ነው። እከካ በቲክታክ እድሜ ለኛ አንቺ ማለት መታወቅ ብለሽ ነው እኛ ልታጠፊ። አይንሽ ይጥፋ። አይንሽን በመቀስ ማውጣት ነበር እበት ትልቅ ሰትዮ እኮ ነው እናንተ አብረው እነሱ ሁሉ ልጅ ድምፅሽ ራሱ ይረብሸኛል። እኔ ያኔ እኮ ከናንጉቴ ሄደ የገባሁት አየር ነው ያስኩብሽ ገብቼ ደግሞ ወደ እንዲህ ብላ ለምናኛለሽ ከኛ ወደ ስሙ አየር ነው ያስኩብሽ ቻሮጊት ቀጥ ብለሽ ቆሚለት እንዳታቆሚ he knows my power ያውቀዋል በደንብ አድርጎ። ከዚህ በኋላ ትቀጥላላችሁ አትቀጥሉም? አፈርብኝ እኔ የወንድ ለማኝ እኮ አይደለሁም። በጣም ነው ምንቅ አይቂው ስታስጠላመ ላይ ብላይ የሚያስጠላው ነገር ቃል በቃል መናገር አልችልም። ስናገር ነገር ያመልጠኛል። ለዛ ዝም ነው ብለው ከዩቲዩብ ላይ ደግሜ ያሰማችኋለሁ። ዝም እንበል እሺ። አሰው ጥሎ ተበላሹ እስካሁን እዛው ላይ ነሽ። ይሄ የሚዲያ ሰው ፒፕሉ አዲስ ነገር ስታወሪ ለማሳቅ እየሞከርሽ ምናምን እንጂ የደርግ ወታደር ምን መስይ ሰትዮ እጅሽን እንዲህ እያልሽ እያስገድሽ ታስረጅናለሽ እንዴ? ታስረዳናለች እንዴ? ቁጭ ብላ እንዲህ አረገች ማሜ እያለች ማሜን ያጨልላታል። ማሜን አጨልላታል። ቃል ልግባላችሁ በቃ ልክ እንደ ወዛደር አስገድፋ ታስረዳኛለች እንዴ? ሰው እውነትን በተመረኮዘ እኮ ሊያወራ ይችላል። ለምን ሚዲያ ስለወጣ አንድ ነገር ማለት ነው። ግን ቁጭ ብለህ እኝኝ ማለት አይጠበቅብህም። ገንዘብ ለመስራት ብለህ ሰውን ዳምፕ ማድረግ የለብህም። ሪል አንቺንስ ማን አባ እናቴ ትሙት አጨልላታል። የእውነት አጨልላታል። እውነት በቃ ተው እሷ በመልስ መት ምናምን አልሄደችው። ዛብ ማለት ቶፒክ አለም ጻብ ነው አይደል? እኔ ደግሞ በጻብ ከሄድኩኝ እንደውም ይሄን ሰሞን መጣላው ሰው እንደዚህ እላው ላይ እንደዚህ ጥንክር የሚለው ሰው አላገኘው። ጥንክር አረግባታለሁ። ያ እስቲ አሜስቲ ቁጭ በይ። ልክ እንደ ጠንቋይ እየደገምሽኝ እንደ ዳዊት ማሜን ተሰብሪያት እንደወላ ሳይሽ ነው። እከካ ለምን ጠርተሻውን እያስገባሽው አታስወሪው? ሂኖስ ማውራት ያለበትን ያውቃል። ይሄ እንደ ፋሚ ነው ፋኒ የምትሉት እሱንም በልተሹ ነው ተሎ ብለሽ ያስቀይሽሻል። ባይዘዌ ስታወሪው አያወራሽም። ታንቀሽሞች የምትፈልጊያትን ነገር አታገኝም። ይሄን በኮንፊደንስ ነው የምነግርሽ። እኔ ቆጭ ብዬ ነው የምነግርሽ። እከካ ከዚህ በኋላ መቀጠል ትፈልጋለህ አትፈልግም? ፈለገ who cares? እኔ ማሜ እኮ ነኝ እበት እስቲል ፍቅርህ አልወጣልም። እስቲል እንደዚህ ነው ማፋረስ ነው እንዲያሽው በህይወትሽ ማስማማት አታውቂም። የሰው ልጅ ባይስማማ መግባባት አለበት ብለሽ አታስቢም። ዱቄት በቃ ወንድ ገለሽ የምታስቀምጭ ሴትዮ ድሮስ ለነባርኮን ወይ ለኔ ልታስቢ ቅናት የሰረረች ሰይጣን በምን ቀን እንደመጣች እዚህ ቲክታክ ላይ እንዳንቺ አይነት ጀዝባ ነው የሚከተልሽ። እንደ እናት ብታስቢማ ክሬዲት መስጠት አይጠበቅብሽም። ቢኮዝ አንቺ ራስሽ እንጉልፋት ሆነሽ ልጅ አለኝ ብለሽ ልጅ አስቀምጠሽ 24 ሰዓት እዚሁ ነው የምትጎለች። አንድ እኮ ነሽ። ወጥቼ እሰራለሁ ትላለች። እቺ ሳህን አጣቢ ረቅጥሻለሁ በደንብ አድርጌ ከነ የምታጥቢበት ሳህንሽ ነው ማምጣልሽ። ታሪክሽን ከፈለግሽ ደግሞ እበት ተፋጭኝ እኔ ነጀረዛ ኮተት ብሉዬ ቴንክ ዩ እንዴ እኔ ለማሚ አዳልቼ እኔ ለእንትና ማን ነው ኤክስራይት እንድትያረገሽ መጀመሪያ who give it to you like permission ማን ሰጠሽ መጀመሪያ? እኔ ስሽ ከናንጉቴ ነው የገባው አርንቄሽ እኮ አይደለም። ግን ትክክለኛ ታሪክ ኑሯቸው አመጣሽ እኛ እንዲነን ሲሉ ስታወሪላቸው ኦኬ አሪፍ ነው ብዬሻለሁ። ስለማሚ ምንም ሳታቂ ማሚ ተጠጣለች ዋዘ ቢግ ዲል ጠጣሽ ጠረጴዛ ላይ መጣት ምንም ማለት እኮ አይደለም። እንዴ ሰዎች እኮ ልጆቻቸውን ቴኬር ማድረግ አቅቷቸው እኮ ኤግዚት ያደርጋሉ። መንግስት ይወስድባቸዋል እኮ ቴኬር ሳያደርጉ። አንቺ ክሬዲት መስጠት አይጠበቅብሽም ለእኔ። አንቺ አይደለሽም አባት ተብዬው ክሬዲት አይሰጠኝም። እኔ እውቀትን ደግሞ ለእኔ ልትነግረኝ ትፈልጋለች። የአንቺ እውቀት ሰዎችን ቁጭ ብሎ ከርስ ማድረግ ነው። በዚህ ድንቁርናሽ ፈርመናል ከማሜ ጋር። ሴት ልጅ ለሴት ልጅ ሳይድ ይዛ ለእኔ በዛ ማላምንበት ነገር ነው። መያዝም አይጠበቅብሽም። አታውቂኝም እኮ እኔን ይህን ያህል ግዝግዝ ብለሽ ስለ ሰው ህይወት 24 ሰዓት ማውራት። ነገ ፋሚና ሳሚ ቢታረቁ ምን ሊወጥሽ ነው?
ቅሌት ማለት ነው። አንቺ እንግዲህ ወይ የሆነ ወንድ አፍቀርሽ ይሄ ማን ነው ዘፋኛ ምናምን አላገኘሽውም ተብለሽ ኤግዚት አድርጎሽ ሂዷል። ያኛውንም ቀበርሽ አቃጠልሽ ማለት ነው። የወንድ በቀል ያለብሽ ሴትዮ ማለት ነው። የሰው ልጅ የግድ መወራረድ አለም። እሷ እኮ ነው ያዋረደችው ትለኛለች። ሲያዋርድሽ የሚያዋርድ ማሜ የወንድ በቀል ቢኖርብኝ እኮ እንዳንቺ አሳድዳቸዋለሁ እንጂ ለወንድ አልቆምም ነበረ። ይሁንት ሴት ናት የሚል ዘፈን እየሰማችሁ የወንድን ህይወት ለማባላሸት የምትሯሯጡ ሴቶችን ደፍጥጬ ነው ከፍርድ ቤት ማወጣችሁ። እንዲያውም ከናንጉቴ እቺ መጥፊያስ ሰው ሲደብረው እየመጣ ምን ነው ዛሬ ጨንቆሽ ጨለማ ቤት ውስጥ መተኛት ጀመርሽ? የመብራትም የለም እንዴ? ጠፋ እንዴ? መብራት ጠፋ። ከአንቺ ቤት አሁን ደህና ሰው ገብቶ አስተያየት ይሰጣል? የሰከሩ ነው የሚገቡት። ትናንትና በአስተያየት ሲሰጡ ሽሻቸው እያረጉ ከናንጉቴያቸው የገቡ ሰዎች ናቸው አስተያየት የሚሰጡ። አንቺ ቤት ደህና ሰው እንኳን ገብቶ አስተያየት አይሰጥ። ጋይሽ የሚሉሽን አልሰማሽ? ገበያ ባልወጣሽ የሚሰክር ሰው ነው የሚመጣው አንቺ ጋነች። በጣም ጨዋ አለ። ከገዳም ነው የመጣችው። ስታስጠላ ቁጭ ብለሽ እስቲ እኔ እንዳትምሪኝ አልኩሽ፣ እንዳትምሪኝ 1 አመት ቁጭ ብለሽ አውሪ ማሜ። እኔን የሚያቀኝ ብቻ ነው የሚያቀኝ። ዳስ ይሰክራሉ፣ ነገም ሰክራል። እናቴ ትሙት በየቤታ ኮሜንት ቪዲዮ ስርዬሽ ጥርስሽ እንደዛ ከፍተሽ አላግጠሽ እንደሳቅሽ አሁን ልክ ባንቺ ኮሜንት ስር እየሄድሽ እንድትሳቅቅ እኔ ባላረግሽ ትዌብኝ ማሜ። ታንሽ አንቺ ጎሚስታ ማለት ነው የእውነት የሰው ወጣ ብሎ ጎማውን መኪናውን አስነፍቶ ይመለሳል። አንቺ ግን እቃሽን ለማስነፋት ወጥተሽ ንፋስ መጥቶሽ የሚመጣ ሴትዮ እኔ ባላሳብድሽ ትዌቢ ታድሽ አይውሰድ ብለ እንዴት ጨርቅሽ እንደምትጥይ ደግሞ ነው ያውቅሻል። እሺ ጸጥ ብዬሽ ነው እንጂ ስለ ሰው ህይወት እኔ እንዲያውም እሻላለሁ። እኔ በራሴ ሙድ ነው ገብቼ መዝናን ነው። 24 ሰዓት ሰው እየበላሽ እየቦጨቅሽ መተዳደሪያሽ አድርገሽው በምትኖሪበት ሀገር እኮ የምታገኙን ገንዘብ ማስገባታችን ብታቂው ብለከካ ደግሞ ስልጣኔና ንቃትን ልትነግረን እንፈልጋለን። አንቺን ብሎ የሐረር ሰው በኢየሱስ የሐረር ጅብ ይብላሽ እበት። እስቲ እኔን አስለቅሽኝ ማስለቀቅ ከቻልሽ እስቲ እኔ ማሜ ለውጭ ሰው አይኔን እንዲህ ብታወጪው እምባዬ አይመጣም። ለኖርኩበት ህይወት ግን ዋይ ለምን ብዬ ስለምጠይቅ ነው እንደዛ ማለት ሰው። ቢኮዝ ለሰው ልጅ መጥፎ መሆን በጣም ከባድ ነው። በጣም ከባድ እኮ ነው ለሰው ልጅ መጥፎ መሆን። ህሊና ላለው ሰው ህሊና ስላለኝማ ነው እንትን አሁን ሪያክሽን ማድረግ አልችልማ። ስታወራ ያመልጠኛል። ላይቭ ላይ ሲሆን ዝም ብለን እንስማና ከዛ ከዩቲዩብም እየሰማ እንደገና ሪያክሽን እናደርግበታለን። እናንተ ተብተባርጉ ቪዲዮ ሳሳያችሁ እንትን እንዳይልሽ የሆነ ቀላል ጋለሪውንም ሙሉት። እሺ ቀላል የምትችሉት ቴንክ ዩ። የሚፈርምለት እንኳን አጣ እከካ እንዴት እንደወጣ የምታውቂው ታሪክ የለም። አታውሪ ዝም ብለሽ። ለዛ ነው አያወራሽም አልኩሽ። እርግጠኛ ሁኜ ነው የምነግርሽ። ይሄ እንደ ሳምሪ እንደንትና መሰልኩሽ። እርግጠኛ ሁኜ ነው የሚፈልገውን ነው የሚያወራሽ እሱ። አስረግጬ ነው የምነግርሽ። ይሄን ያህል ነው ፓወር የኔ እበት። እቺ ሰይጣንስ ለምን ያለውን እኔ ከኔ ጋር ተፋች። እኔ እንዳንቺ ፎቶ እንትን መሰልኩሽ። ሰገጥ ድልብ ዥልጥ መስሻለሁ እንዴ? እኔ አንቺን ፎቶ እያሳየው እች ናት ምሰድበኝ ምልሽ ታንቀሽ ሙቺ ሂጂ። እኔ ስም ጠርቼ ረግጬ አላውቅም። አንቺ እዛው ሪፒት እያረግሽ ያሳያቸው 4000 ሰው ያየውን ሰው ቪዲዮ ማለት ነው። እንትና ይምጣ እንትና ይቀጥል ትይኛለሽ። አትጎረብጭኝም። እኔ አለብን አሜሪካ እኮ ፈሷን ትፈሳብኛለች። እኔ የፈስሽ መተለቅ ሽታው በጣም ይረብሻል። የፈስሽ በጣም ፍስት ነው ያልሽ እዚህ ቲክታክ ላይ ቋቋቲያ ግን ድልንግጋም ቀማላምስ ራሷን በምን ሂሳብ ነው የምታየው እንዴ? የተማረ ሰው እንደዚህ ነው እንደሚያወራው? 24 ሰዓት ቁጭ ብሎ እኮ የሚያወራ የለም። ራስሽ እንደው በተማረ ሂሳብ አይተሹ ከሆነ ደንቆሮ መሀይም ልክ ትልቅ ፕሮጀክት ኑሯት እያስተዳደረች ነው የምትመስል። ይሄ ላፕታፕ መያዝሽን እንደተማረ ነው እንዴ የምታስቢው? ጋይስ ላዞረው ነው። እሺ ላፕታፕ እኮ ገና እዚህ ሀገር እንደምታውቅ ስታርባክስ ሲገቡ ለካ ዩቲዩበሮችን ነው የሚያ ድምፅ እንዳይዘጋ እንትን ቲክቶክ እንዳይዘጋ ድምፁን ብቻ ስሙ። እሺ ላዞሮት እንደገባ ሰው መሀይም ሱፍሽን ይሄ ሸሚዝሽን ወጥር አድርገሽና ድሪያሽን ድሪያ እኮ በሀገርሽ እኮ ድሪያ በጣም መዘነጫ እኮ ነው። እርሃ የሆነ ነገር የሚታሰብበት ነገር ነው። ቤተሰቦች ቁጭ ብለው የሚቆሙበት በቃ
እንዴ ድራሽን ለብሰሽ እቺ ቀጭን ሸሌስ የወንድ ጥማት ያለብሽ አንቺ ተናገረሽ እኮ እኔማ የወንድ ችግር እንደሌለብኝ ሰው ልጁን ለምን ዛሬ ጠረጴዛ ላይ ተቀመጨ ማም አበላይ ተወጦ ሰው ይሰደባል እንዴ መጠጣጣው ኦኬ በርዝዴይ ነው ምን አባሽ አገባሽ ምን አባሽ አገባሽ ጠጣው ሰው ወጥ ገነዱ ነጤ እንኳን አንቺ እሱ ምንም አያረግም እኔ መብት የለውም በጣም መብት ያለኝ ሰው ነኝ እነግርሻለሁ ይሄን የሰው ልጅ ትዕግስት ፍራቻ ነው ካሳለፍሽው ነገር የምታመዛዝኝው ነገር ስላለ እንጂ አረ ማውራት አይጠበቅብኝም የሰው ልጅ በቃ የሆነ ነገር አይ ለልጆቼ እንደ ሰው ካወራሽ ማቹርድ ነኝ እድሜ በጣም ትልቅ ሰው ነኝ እንደ ትልቅ ላስብካሽ ልጆቹ ያንተም የሱም ሪስፖንሲቢሊቲ ነው ሰው ብሎ በእንደዚህ አይነት ወይ ነው የሚያወራው እንጂ እሱ ተበድሏል ትለኛለች አራፈር በደል የደረሰበት ድረሽ እከካ ማልቀሽለታ ነጠላሽን ዘቅዝቀሽ እናቴ ቁጭ ብላ እያየችኝ ነው ሲልሽ እናቱ ልትገርፈኝ ነው የኔ እናት ግን ቁጭ ብላ አታየኝም ደስ አይልም አታየኝም ልክ እንደ ትልቅ ነገር እናቴ እያየችኝ እና ምን ታደርገኝ ነው እናቱ ልትገርፈኝ ነው ጅልጦች መዘርጠት እኮ በጣም ቀላል ነው የሰው ልጅ ፈራ እግዚአብሔር ሪስፔክት የሚባል ነገር አለ እሚቶቻችሁ ራሳቸው ቂጣቸውን የጣሉ ሰዎች ገብታችሁ ስታያቸው ከኛ የባሱ ደንቆሮች እንዴ በምንድን ነው የምንለየው እኛና እናንተ በአስተሳሰባችን ታዲያ ከመንግስት ወስደሽ ልጅሽን ስታሳድጊና የልጆችሽ አባት ሳይረብሽሽና እሱ እየረዳሽ ስትኖሪ ሶስት ዲፍረንት ቲንግ ነው ላይቭ ላይ የሰው ልጅ ፋይናንሻል ሜንታል ተጎድቶ አይሆንም በቃ ሰው ሊሚ ያላውን ልጆችን በሰላም ላሳድግበት ነው ዳስ ማይ ኩዌስችን ዳስ ከዛ ልክ እንደዚህ ስትንደላቀቂ ለመንደላቀቅሽ ልጆችሽን ረድተሻል ወይ ህሊናሽ አይጠይቅሽም ነው ለምን አይኖስ እንዴት እንደሄደ ስለማቅ ነው ያንን ጥያቄ ያቀረብኩለት ቁጭ ብለሽ ሆቴል ውስጥ ስለሆነ እና እናትሽ ጓሮ ሊተኛ ነበር ሆቴል መያዙ አይደለም ለምን ያናደኛል እንኳን ማይረባ ተርካሻ ሆቴል ሆቴል አጣቂ ማለት ነው አይተው ያቀናሉ ዳቦ ፍሪዳውን መዝናናትን የማታቂ ሴትዮ ጅልጥ ድሮ ሱዳን ሲባል የወጣች ሴትዮ እኛ ከሆነ የመጣ ነው ወደ ከሀገር ቤት የወጣ ነው ድሮ ሱዳን አክትሽ ሪያክሽን ማድረግ አለብን እኮ ፕሮቢቴ ለምን ቁጭ ብለሽ 4 ሰዓት አታወሪበትም ስለማሜ አይጎረብጠኝም አልኩሽ እኔ በቀደምም እኮ ያልኩሽ የማንንም ለፍዳዳ እያስገባሽ ስትለፋደጂ ነው በቃ ምንም ላይክ ቢቆም እመርጣለሁ ብዬ ልጅሽን ላይክ ቫልዩ ምሰጭ ስለመሰለኝ ነው ለካ ድንዝ ያልሽ ሴትዮንሽ ደነዝ ሰው ሪስፔክት ላረገሽ ነገር ሪስፔክት ቫልዩ ይሰጣል ለሆነ ነገር አየሽን እኮ እኛ ተረጋገጥን ተቀያየስን በቃ እኔ ጉችን ጠርቻ ታውቃለህ አላውቅም በመጥፎም ብጠራት እንኳን በጥሩ ነገር ነው ምጠራት አንቺ ዝም ብለሽ ከርስ ማድረግ ሰውን 30 ጊዜ እኔ ጉቺ በዛ መጠን ተረጋግጠን እንኳን ጥላቻ የለብኝም በቃ የሰው ልጅ የሚያገናኘው ሚዲያ ነው ቪዲዮ ማዞር እንኮ ስትራይክ እንዳይሰጣን ነው ጋይስ ስትራይክ እንዳይሰጣን ከፈለጋችሁ ታፕ ኮፒ ሊንክ ምናምን ከቻላችሁ በትንሽም በትልቅም ጊፍት ከቨር አድርጉት እሺ ቴንክ ዩ ይዋለሽ ይሄን ፋይል ለኔ ሳይሆን ወደሽ በግድሽ ለኔ ብለሽ አይደለም ወደሽ በግድሽ እንጀራሽ ስለሆነ ትቀየሻለሽ እኔ እንዳንቺ እንደዚህ እየተቆረማመርኩ ምኖር መሰለሽ እንዴ ጠይቂ ዳላስ እምኖርበትን እኛ እኮ ለምን አልሞታችሁም ለምን ቆማችሁ ሄዳችሁ አቴንሽን ስጡን ተብለን እኮ ነው እየተረበሽን ያለ ነው እንጂ እኔ ጠፋ ብዬ ደውዬለት መሰለሽ ጠፋ ብዬ ደውዬለት እኮ አይደለም እኔ ገስት ልላክላት እንዴ ቆይና አይናይ ለምን ቆመሽ ሄድሽ ከላክ ቶፒኩ ይበላሽ ያላ ቆይ ታውራ እገንተና እኔ ደግሞ ላይ ማየት ካልፈለኩ ላይ ማልኩሽ በቃ ተሳስቼ እንኳን ከሱ ወዷለሁ ካልኩት ሰው አልደውልም እኔ this is me ተብተባርጉ ኮንፊደንስ የኔ ነገርኩሽ ፖሎ መልስ ይስጥ ስትይ ነው እንደማይሰጥሽ ተጣልቸው እንኳን እንደማይሰጥሽ አውቀዋለሁ ደሳይልም ፓወር ጆዲ ደግሞ ስጠሪው የሚፈልገውን ነው የሚያወራሽ ማይፈልገውን አያወራሽም አትድከሚ በፈለግሽው
በሌፍትም በራይትም ብትመጪ ይሄ ነው የሚያወራውን ነገር ሙድ ነው የሚይዝ። አላግጦብሽ ነው የሚሄድ። ባይዘዌስ አላጋጭ ነው። እንኳን ጋንቺ እኔ ላይ የሚያላግጣል። አንቺ ሙድ ያስኩኝ ስትይ እሱም አብሮ ሙድ ነው የሚይዝብሽ። ይሄኛው ስንቴ 30 ጊዜ ቪዲዮውን ሳየው እያስቀየሰሽ ነው። በቃ ማውራት አይፈልግም። አታሚ እመኝ እንጂ አንዳንዴ ይሄ ፋሚን ሳይፈልግ ስርስሩን ገብተሽ እኮ ልጁን እዛ ድረስ ያደረሽበት አንቺ ነሽ። የሰው ልጅ አስተያየት ይሰጣል። ቁጭ አድርጎ በሚመለከተው ነገር ሰውን ጀጅ ማድረግ ይቻላል። ለምን ሚዲያ ላይ ስለወጣ። ቁጭ ብለሽ ግን አንድን ሰው ሳይድ ይዘሽ ብቻ እንደዚህ ብሏል። ደግሞ የምታደላው ለወንዶቹ ነው። ላይክ ጥሩ ነገር እንኳን አታወሪ። በክት ምን አይነት የበከትሽ ሴትዮ ነሽ? ጨጓራሽ የተቃጠለ ህመምተኛ ልም ያለውን በክት እንዴ! እኛ 24 ሰዓት መቀመጣችን ይገርምሻል። እንዴ አንቺ 24 ሰዓት እየተቀመጥሽ እኔ ስራ አለኝ። ምንም አይነት ስራ የለሽም። እዛው ሳህንሽን ታጥቢያለሽ፣ ትመለሻለሽ። ዋልማርት ያጥባል፣ ይመለሳሉ፣ ታጥባላችሁ። ጆን እሷ ትጨርስና አስገባለሁ። እሺ ያ ጆን ማያ አስገባለሁ። ይረግጥሻለሁ። ሰጠሽኝም አልሰጠሽኝም አለኝ። ዘጭ ነው ያለኝ። እኔን ይወደኛል፣ እኔ ላይ አይቀልድም እያለሽ እና እንደማልወደው ደግሞ ደጋግሜ ተናግሬያለሁ ነው የምትለው። እየሰማ ነው። አሳምኘው ህግ ያሳምናል እዚህ ሀገር ወደሽ በግድሽ። ያ ደግሞ ጊዜ ነው የሚጠብቅ። ዳሳይ አንዳንድ ጻፍልኝ፣ ገስ ላይ ላስገባ። አንዳንድ ጻፍልኝ። የፈስሽ ሽታ ራሱ መክበር። አንዳንድ ጻፍልኝ። ልክ ይሄ ቀበሌ አስተዳዳሪ የኢትዮጵያን እንርሳው የሆነ ትልቅ በቃ እውቀት አለ የተባለ ሰው ሙሉ ሻይሽን እየጠጣሽ ማያ አንዳንድ ጻፍልኝ። ሳካርነ እንሰክራለን። ምን አባሽ ታመጫለሽ? ነገም እንሰክራለሁ። ምን አባሽ ታመጫለሽ? ያውቁኛል እኮ ኤቭሪባዲ ኖውስ ሚ። የምፈልገውን ማረግ ሴት ነኝ እኔ የምፈልገው። ከዚህ ውጭ ሰልፍ ኮንፊደንስ ምን አለ ታዲያ? የምፈልጊውን እኮ ማድረግ እኮ አንድ ነገር ነው። ሀይ እቺ ለማኝስ ልመና አይበቃሽም እንዴ? በሰው ደም መብላት አይደብርሽም? አጠያየቋ እኔ አንዳንድ የምጽፉት እናንተ ነው እንዴ ያልኩት? ጆን ነው እኮ ያልኩት። ሜምበር ገስት አሁን በማያ በራሱ እሱ ራሱ ከሆነ ራሱ ጆን እንዲልክ ነው። እናንተ ነው እንዴ አንዳንድ የምጽፉት? አለች ራሳችሁን ጋይስ። እሷ ሂዳብ ታውቃለች፣ ትሄድባለች። ሌላ ሱስ አላት። ፈርሞ እኮ አላገባኝም። ቁጭ አድርጌው ልሄድ እችላለሁ። ምን አባሽ ታመጫለሽ? ፈርሞ ነው እንዴ? ፈርሞ አላገባኝም፣ ቺት ባረግበት መብቴ ነው የምትለው። እሱ ግን ሆቴል መያዝ ራሱ ኃጢአት ነካካ ነው ለኔ። አውርታችሁ አታስረዱ እንዴት ማውራት እንዳለበት። የሰው ልጅ ሲያወራ እንዴት ነው? ሰዎችን እኮ ከርስ ማድረግ እኮ ማውራት አይደለም። ሰዎችን ዳምፕ እያደረጉ ማውራት እኮ። ሂዱና ጻፉላት። ጆን ሄለን ጋር ያለው እያወራ በሏት። ሂዱና ዝም ብላችሁ ጻፉ። ጆን ሄለን ጋር ገብቷል፣ ጆን ሄለን ጋር እያወራ ነው፣ ግቢና ስሚ ምናምን በሏት። ሂዱ ኮንፊውዝ አልኳት። ለዚች ለቤታዩና ለጉጪ የሆነ ሰዓት አሳወቁሽ። በቃ ፊት ያለሽ 40 ሰው ቁጭ ብሎ የሚያይሽ ሴትዮ ደረቅ ደቆቆና። ለቡቺ እኔ እንዴት እንደምንቃት አላውቁ። ያ ቤታን ወዳታለሁ በነገራችን። አይ ላይክ ቤታ ሲሪየስ። ያ እቺ ያንቺ ብጤ ጎሚስታን ንርስ በራስ እንትን ብሎ እሷን የእውነት ነው የምጠላት። የእውነት አልወዳት። ጭንቅላትሽ እስና ኖርማል። ቤታን እየተጠላሁት ወዳታል። ልክ እንደ ጆን ትላንት ቤታን በፍጹም ልጠላት አልችልም አላለም። እየተጣላሁት ወዳታል። እዛ ሴት 4 ነጥብ። ቡቺን ከቤታ ጋር እንዳታወዳድሪያት። ቡቺ ቆሻሻውን ሊያራግፍ የፈለገ ናይጄሪያ ከመጣ ቆሻሻ መድፊያ ያዛጋለ ብዬ የምልካት ቆሻሻ መድፊያ ናት። እዛ ሴት ከቤታ ጋር እንዳታወዳድሪያት። ኖት ሴም ሺት 10 እሱ የሚያደርገውን 100% ነው ምነግርሽ። ምንም አባሽ አታገኝም ከሱ።
ምንም ሂዱ ዝም ብላችሁ ጻፉ። ጆን እሷ ጋር እያወራ ነው ብሏት ሂዱ። ደግሞ ስለሱ ኮንፊደንስ ኖር ልንገርሽ፣ ምንም አትርከቢ፣ ምንም አይነግርሽም፣ ምንም የምታገኘው ነገርም የለም። እከካ ስታስጠላ ይዋት ኮንፊውዝ ሆነ ስጽፉላትና ሌላ ቴሌፎን ማየት ጀመረች። ይዋት ከዛ እኔ ጋር መጣሽ። እኔ ሰክሬ ባደረን አንጉቴ ነው የገባሁብሽ። እንደማልገባ ታውቂያለሽ ጠንቀቀሽ። ጉቺም ያው ስለ እውነቷን ነው። ጉቺ እቺ መድኃኒት ቆይ ለመታረቅ አብረሻት ሴተኛ ዳሪ ለመሆን ከፈለግሽ ለምን አትሆኝም? እኔን ለምን ነው የምትራመዱት? እኔን ለምን ታስፈቅዳላችሁ? ምድረግ ማታ ባንድ ቡቺት ላይ በጣም የምጠላት ልጅ ምንም የማልመስላት በምንም የማልቆጥራት ልጅ ብትኖር እናቴ ትሙት ቡቺ ነው። እግዚአብሔር በጣም ምንም ስለማትመስለኝ ነው ጠዋት መጥቼ የተፋውባት። እግዚአብሔር እንዴ ከቤታ ጋር እንኳን የተጣላ ነው በድሬዷ እንደዛ ብላ ያልጠበቅኩት መልስ ስትመልስ ኦኬ እንደዛ ከሆነች ብዬ ሄድኩላት። ገባች ዛሴት አያፍ ሪዝን እኮ ከቤታ ጋር የምጣላበት። እቺ ግን ሸርሙጣ የምታስጠላ ልጅ ግማታም ስለሆነች ነው እኮ ከኔ ጋር ስለማትሄድ ከህይወቴ ቶሎ ያስወጣዋል። በአንድ ቀን እኮ ያስወጣዋል። ያን እንዴ አንቺ ነገ ዙረሽ እነሱን ከመስደብ አትተናነሽም። የሆነ ሰው ተበደልኩ ብሎ ቢመጣ በአንደኛው ሳይድ የሆነ ገንዘብ ተቀብለሽ ከዛ ደግሞ ያኛውንም ሰው እንደምትዩ ለእውነት ቆመሽ አታውቂም። አንቲል ነው ዚስ ደይ እስከምናቅሽ ለሰው ልጅ ፈርዘር ኢንቨስቲጌት እያደረጉ መሄድ ራሱ እኮ ጥላቻ ነው፣ ራስን አለመውደድ። እኔ ጉቺን ስጣላት ስለ ጉቺ ቤተሰብ አውርቻለሁ አላወራሁም። ቢካዝ ያገናኘን የቲክታክ ነገር ነው። ስለ ቤታዩ ስጣላት ቤታዩን ፎቶዋን ለጥፌ ስሰድባት አይተሽኝ ታውቂያለሽ? አላውቅም። አንቺ ነሽ እንደዚህ እያረግሽ የምታሳየን የእውቀት ማነስ ያለሽ ሴትዮ። እንዲህ እያረግሽ የምታሳየን አንቺ ነሽ። ምን አንቺ የቡቺ ሻሽ ተደግፎ የሞተውን ሰውዬ ላይ ደስ ብሎሽ አይደለ እንደ ይሄው ጉድሽን አመጣው ብለሽ ስታሩ የነበረው በየሰብን አፕ ላይ ሄድሽ ስለ ቤታ አባት ኮሜንት ላይ ሰሰጭ ያልነበረም እንዴ? ስለማታውቂው ራሱ ደስታሽን እኔ ስለማውቃት ነው እናትየው። ገብቶሻል? ያ አውቃታለሁ፣ በስነ ስርዓት አውቃታለሁ። ያ በጣም ኮንፊደንት ሰው ሊታረቅና ሊጠላ ሲፈልግ ለምን እንትና ላይ እንጠለጠላል? ገይስ የእውነት ግማታም ያንቺ ብጤ ሰካራም ስለሆነች ቡቺ ነው ያቺን ቁራሪጥ የመሰለችውን እዛ ተግማ ዶንት ተሽ ቤታን እንዳትነኪያት። ቆሻሻ ልቃ ነው ንፍጣ የወንድ ተስፈኛ ጎሚስታ የእውነት የሰፈሩስ ጎሚስታ እየተነፋ የሚሰፋ ጎማ እከካ የድድብና ፒኤችዲ ደደብ ፉል ታይም ድልንግግ ብራንድ የሆነ ስድብ ነው የምሰርብሽ። እኔ ስሰርብሽ ፋራ ፎርቲ የት ነው ኢንካማ ተብሎ ይጠየቅ። ጋይስ እኔ አሪያክሽን እንዳላረግበት እኮ ላይቭ ላይ ያልፋችኋል። ሌላ እኔ እዚህ ላይ ሳውራ ሌላ የምታወራ ያልፈኛል። ለዛ ሌቆይ እንኳን አንቺ እሱ አያውቅም ምን ኢንካም እንዳለኝ። ምን በ80 ፈርሜ ነው እንዲ ያገባሁት። ይሄን ያህል $100,000 አለኝ፣ ይሄን ያህል ቢዝነስ ይሄ ነው ብዬ ለሱ ተፈራርሜ እንድነግረው ነው እንዲ ያሰብሽ። አላገባም ያልኩት እኮ ለዛ ነው። አይ ሃቭ መኒ ታንቀሽ ሙች ጅልጥ ነገ ቤቴን ገዝቼ ስፈራራ ምን አባሽ ልታመጪ ነው? ምን ልታመጪ ነው? ቁጭ ብለሽ ተከታተይ። ያኔ ወይሱ ለሱ ትቆሚለት እንደሆን ላይሽ ነኝ። ነገ ቤቴን ዘጭ አርጌ ገብቼ እየፈረምኩ ነው የምታይኝ። ጀግና ነኝ ካልኩሽ ማመን አለብሽ። እንኳን አንቺ እናትና አባቴ ፕራውድ የሚያደርጉብኝ ሰው ነኝ እኔ። እናትና አባቴ ቤተሰቤ እንኳን በእኔ ላይፍ አይገቡም። ይህን ያህል ቁጭ ብለሽ እድሜ ልክሽን ማይሌጅሽን የጨረሽ ሴትዮ ቤቴን እየፈረምኩ ታየኛለሽ። ነገር እማላረገውን ነገር አላወራም። እኔ እማረገውን ነው ማወራው። የሆነ ሰዓት ቪዲዮ አለ ጂጂኪያ ጋር ገብቶ ሲያወራ ሜቢ ሪከርድ ያደረጋችሁት ካለ እሷን ፍቅሯን እንጂ ጠቧን አታውቋትም ብሏል። ያቀኛል እንዴት ሲኖር ጠቤን ምን ያህል እንደሆነ ቪዲዮ አለ። ከራሱ ካፉ መስማት ትችያለሽ። መጥፎ መሆን እኮ ሰውን መጉዳት፣ ሰውን የሆነ ነገር ማድረግ እኮ አይደለም። ሰዎች የሚገባቸውን ነገር
ዋጋ ይከፈላሉ። እኔ ሳይሆን ህግ ነው የምትሄጂው። የሰለጠነ ሀገር ነው ዳሴት እያነቡ እስክስታ ነገ ከስክራች ሲጀምር ልክ መጠሽ የምታኖሩ አትመስይም። እኔ ማረፊያ አይደለሁም። ለዛ እኮ ነው ማረፊያ አይደለሁም። እስካረፈ ሰዓት አርፏል። ከዚህ በኋላ ግን ይናፍቃል። እንደ እናት ጡት መርሳት አለብህ የማሚን ቤት። ከዚህ በኋላ ሴት ልጅ ልጆቿ ቀጥ አርጋ ከማሳደግ በላይ ምንድን ነው ያለው? ምንም የለም። ሌላ ምን ክሬዲት ልንሰጣት እንችላለን? ለሴት ልጅ እናትነቷን ነው የምናደንቀው ጋይስ። የሰው ልጅ ከሰከረ እንዴት ብዙ ነገር እኮ ያደርጋል። አልኮል እኮ የምንጠጣው አይደለ? ልክ እንደ ቢግ ዲል በቃ ጠረጴዛው ላይ የወጡት ይላሉ። ገብተን ስናያቸው ቂጣቸውን ብልቀጥ ያሉ ራሳቸውን የጣሉ ሴቶች። እናንተኛን ጀጅ ማድረግ አትችሉም። ባይዘዌ ይህን ማለት ነው። ጭራሽ እኔ እኮ ፈልጌው ነው ካሜራ። ዛሬ ነው እንዴ ማሜ የጠጣችው? ዛሬ ነው እንዴ ጠረጴዛ ላይ የወጣችው? ሁሌ ሄደሽ ጠይቂ። ክለብ ሲሄድም ጠረጴዛ ላይ ነው የምወጣው። አላይክ ደስ ይለኛል በቃ ቢኮዝ እኔ ሰው ልታዘብ ሳይሆን ፈን ላረግ ነው መወጣው። ጠረጴዛ ላይ አይደለ ኪችን ካቢኔት ላይ ወጣ ነበር የዛሬ ስንት ዓመት። እዩ ሂደሽ ልንገርሽ አይስዌር ቢኮዝ አንዳንድ ሰው አሁን እሷ ቤት ገብተው የሚያወሩት ኮብልስቶን ነው የሚመስሉኝ። ሰው አትመስሉኝማ። አንድ ሁለት ከቀመቀምኩ በኋላ ሰው አትመስሉኝም። ምረጉ እንዳል ፈርስት ኦፍ ኦል እናንተ እነማን ናችሁ እኔን ጀጅ የምታደርጉኝ? ሁ አር ዩ ቤች ሳሎን አትመጭም እንዴ ማሜ? ራስሽን ማስተዳደሪያ የቀረሽና ራስ ምታት ይዞሽ ነው በቃ እንደዚሁ አልጋ ላይ ተኝተን ነው የምናመሸው። እግዚአብሔር በጣም ይደብራል። እንደዛ ነው እንዴ? ኔ ወደ ሳሎን መጣሪ እኛ እኮ አቴንሽን ስጡ ተብለን እኮ ነው። አቴንሽን ስጡና አልሰጥህም ባናትህ ትተከላለክ። እበት የሰው ልጅ ሲስቅ ደስታን ለመንጠቅ የምትመጣ አልሰጥህም አልኩ። ቁጭ ብለህ ታለቅሳለህ። ይውል ሴት እኔም ባና ያወጣሁት አንተ እርድብን እያልክ እሙሙ አላኩልኝ ያ ቱፍታ ያለበት ጠላ የሚመስል በመሀል ላይ የሆነ ነጭ ነገር የሚምዝለገለገው ላኩልኝ። ለፖልም ለጆንም እንደገና ላሳያቸው እንዲያስታውሱት። አይመስላችሁም? ያስታውሱት። እንደዚህ አይነት ሴት ምን ያደርግላል? ገባችሁ እንዴ? ላኩት። እኔ ኢንሳይደሮች በነገራችን ላይ ሁሉንም ተንቀሳቀሱ። እሺ ካምቧል ሪስፖንሲቢሊቲ ልንገርሽ፣ አንድ ሴት ልጅ እናት መሆን ብቻ የሚጠበቅበት። ከዛ ብሰከር ባጨስ ብጠጣ አንቺ አለሽ አይደል እንዴ እንደ ፍየል ጫት ስትቅሚና ቅጠል ስትቅሚ የምትይ ማን አባሽ ተናገረሽ? አንቺ ማን አባሽም አልተናገረሽም። እቺ ጠንቋያ መርዛንስ እሱን ያደረገባት እሷን ያደረገባት ትላለች። እኔ በዘሬ እንደዚህ የተልከሰከሰ ነገር የለኝም። መስዋዕት እንዴት ይጨቃል? ገስ ሪያክሽን ሳይደረግ ሳውራ በማለ ደግሞ ሌላ ዞረ ራፈርት እቺ ነቀርሳ እንዴ የሰው ልጅ እኮ ፐብሊክ ላይ የወጣን ነገር አንዴ ያወራበታል። ለምን ሁሉ ሰው ያየው ነው። በቃ ቁጭ ብላችሁ ግን ሰውን ቡሊ ማድረግ ምን ይሉታል ጋይስ? አሁን ዝም ብሎ እንደ ሌላ ሰው ትንሽ ጭንቅላት ቢኖረኝ እኮ ሌላ ቦታ ነኝ እኔ። ኢንሳይደር እየሰማሽ ነው አይደል? እኔ የሚያስፈልጉኝ ቪዲዮዎች ከነታይትሉ ጻፊልኝ ላኩት እንዳለ። ይሄንን 1 ወር 2 ወር እንደዛ ነገር ላኩልኝ። እሺ 3 ወር ቢያንስ ፈርሜያለሁ። ከዛ በኋላ እያየን እንጨምራለን፣ እንቀንሳለን፣ ምን ጨምራለን። ጭብለ ነገም ትሰደብበታለህ። ባይዘዌ ሚዲያ እንድትጠላ ነው ማረጋት። እግዚአብሔር አሁን ጉቺ የሰጠችውን መልስ ቁጭ ብለህ አዳምጥ። አታሽቃምጡ፣ አትማሩ፣ ተማሩ እንጂ አንዳንዴ። እቺ ለራሷ ገንዘብ እየሰራች ነው። እኔ ከትዳሬ ብፈታ ለእናንተ ምጠቅማችሁ። ቡቺን ስማት ትላለች። ባልሽ ምን አይነት ወሲብ እንኳን እንደምታረጊ በውስጥ ሲያወራይ ነበር ብላ በሷ ወሲብ ማድረግ ራይታ የመጣችን ልጅ ማለት ነው። ራይታ ርጭት አርጋ ነው የመጣችው። ለምን መርጨት ልማዷ ነው። እላው ላይ መረጨትና መርጨት ልማዷ ነው። ገባች? እኛ ውሃ ነው የምናርከፈከፈው መሬት ላይ የሆነ አቧራ እንዲ ሲሪየስ። እንደኔ አይነቷ ምንም ጥቅም የለውም ስለ አንድ ሰው ቁጭ ብሎ ቢያወራ። እች ግን የራሷን
የራሷን ቲክታክ ለማሳደግ ብላ ሰውና ሰው ካልተገዳደለ ምትል በፋሚና በሳምሪ እናያለን። እንግዲህ አይተናል። እኔ እንኳን ቆጭ ብዬ መገደል ሴት አይደለሁም። ትላንት አያችኋል። ትላንት ወደ እኔን ስታሞግሰኝ አስቆምኩት። ተይውና ወደ እንትኑ ግቢ አልኳት። ከዛ እንደውም ልቆርጥባት አይ እኔን የሚያውቅ ሰው እዚህ ሀገር እዚህ ከተማ የለም ሀበሻ የለም ብዬ ቆረጥኩባት። ለምን እንደዚህ አይነት ጸብ ውስጥ እንደምንገባ አውቃለሁ እኔ። ለዛ ነው እኔ ሙገሳም አልቀበልም። ተረዳችሁኛ? ምን አባሽ ብለን ነው አጀንዳ ምንሰጥሽ? እከካ እንቅጭ ነው ብታወራው ብላኝ ሰማች። ያልሰማች እቺ ደቆቆና እኔ እኮ የሚያስጠላኝ ማለት ነው። አሁን እንደሷ ቆይ አያሱ ለሰው ታሪክ ሲሆን እንቅጭ ለነሱ ሲሆን ግን ቀጭ ነው። ገባችሁ? ቀጭ አልኳት። የሰው እንዳላምተሽ በኤቪደንስ ታውሪ ደስ ይኛለሽ አለች። ያንቺንም ቢመጣ አወጣዋለሁ ማለት ነው ብያት ነበር። ትዝ ይላችኋል? ያ ውስጥ የምትቀባበለው ይኖራታል። እዚህ ላይም ደግሞ ያው ጊፍት ይሰጣታል። አሁን ደግሞ ምን ፈልፍል እንደምናወጣ እንግዲህ ኢንሳይደሮቼ ላይ ተደገፈ። ለቤታ ጊዜ መታይ ዙፋን ሻርክ ምናምን አውርደሽልኝ ነበር አለች። ነጯን ፈረስ ምናምን አውርደሽልኝ ነበር አይደል? የእውነት ባንቺ ታሪክ ላይ ደግሞ እንድትቃጣይ ነው ማረግሽ። ኢንሳይደሮቼ ያመጡልኝና ያቀርባሉ። አያገባኝም። እኔ አይደለም ማመጣልሽ ኢንሳይደሮቼ ዛሴት ልክ ስመጣብሽ ወይዛ እሙሙሽን በኩባያ ነው እንዲያመጡ ማረጋቸው። በኩባይ እንደዚህ እንደ ሻይ እንዲህ እየቀዳው ነው ማሳያቸው። ይሄ ቆጮ ብዬ ስላንቺ ኝኝ የምል መሰለሽ እንዴ? ይሄ በሽታ ያለበት ሰው ነው ስለ አንድ ሰው 24 ሰዓት የሚያወራ። እኔ ባወራ የግል ህይወቴ ነው፣ አይመለከትሽም። ስታሽቋልት ከስር ምን አላችሁ? ሄለን አንጀትሽን ልትበላ ነው እንዳትሰሚያት አላችሁ። ትዝ ይላችኋል? አሁን ግን ምን አይነት ምናምን ናት? ሁሉም አይ በሬት ያለ ሰው አላበሳ ከጎኗ ያለች ሴትዮ ከዚህ በፊት ሌላ ሀገር የምትኖርበት ዩቲዩብ እያለች እኔ አላውቃትም። ባይዘው እንዲህ ብላ ጋይስ ቢያንስ 1-2 ወር ይካሄድባት የምትሉ በድምጽ በቮት አሳዩት። ይሄንን አሁን ከዩቲዩብ ላይ መልሰን እንሰማዋለን። እሺ ሪያክሽን ማድረግ አልችልማ፣ ስታወራ ብዙ ነገር ያመልጠኛል። አጽድቁት። ስለ እውነትም ያወራ። አንዳንዴ ደግሞ እንደ ሶሻል ሚዲያ ቢዝነስ ነው ብለን አሁን እሱ ቁጭ ብሎ ቢልሳይ ጊፍት እየተሰጠው ከሆነ ምንም አይመስለኝም። ቢካስ ጣልቶኝ አይደለም ያወራ። አጽድቁት። ኦኬ አንዳንዴ እኮ ዋቴ ትዛለ ጊፍት ሲሰጥ ብላ ለመሸቀል ሌላ ማርገን ግን ሰውን ላይክ ዲፕ መሄድ የለብንም ሰዎችን ለመናገር። ከአንተ በላይ ትሄድብ ነበር ግን እንደው ይሄ የወንድ የመሄድ ግን ከሌላ ሰው ጋር ችግር አለባት። ይሄ መስቀለኛ ጥያቄ ትጠይቃለች። የፖሊስ ጥያቄ ጠርመጥመጥ ቆረቆረ አይመልስልሽም። ባይዘው ወይ ስለሱ ግጥም አድርጌ ነው የማውቀው። ከ10 ዓመት በላይ እኮ ነው አመት ነው የሚሄድባት። የሚፈልገውን ነው የሚነግርሽ፣ የማይፈልገውን ደግሞ አላቅጦብሽ ነው የሚሄድባት። አላውቅም። አሁን ግን በጸብ ነው የምገጥማት። እስካሁን በጸብ አይደለም የገጠምኳት። አሁን ማታ እንደዛ ሲያወራሽ ሰክር ብሏል። እረስ በብስጭት ከቡቺ ጋር ገብተው ቢራ እንዲጠጡ ነው ማረጋቸው። በብስጭት ቢራ እንዲጠጡ ነው ማረጋቸው። ታርቀው ኧረ እኔ እኮ በአጋጣሚ ባንጉቲ እኮ ነው የገባው። ጋይስ ምን ላድርግ? ቤተሰብ ለእናንተ ተጸጽቻለሁ። ቤተሰቦቼ የትም እንደማልገባ ታውቃላችሁ። እኔ የሆነ ቶፒክ ሲይዝ እንኳን በራሴ ነው ማወራው። እኔ ከናንጉቴ ነው የገባው። አናቴን ጠዋት ላይ አየር ያስኩባት ገብቼ ራሷ ላይ አጽድቁት። በሄድበትስ እንዴ ፈርማ እኮ ያገባባችኝ እኮ ነው የምትመስለው። ክርስቶስ ደግሞ ድፍረቷ። እስቲ የልጆቹን እናት ጥሯት እስቲ ያችኛዋን። እንዲያው ሰው ንቀትሽ ራስሽን በምን ሂሳብ እንደምታስቢ ልክ አንድ ልጁ እናት ደግሞ መጣ እንድታብራራልሽ። ሁሉም ሰው እንደዛ መሰለሽ እንዴ? ፖሎ ይምጣ ፖሎን ደፋር ድፍረትሽ። በኮንፊደንስ ነው የነገርኩሽ። እኔ ግን ፖሎ እያይገባም አልኩሽ። 3ኛ ወር ጀምሩት ጋይስ ጀምሩ። አሁንም አወራዋለሁ። ታንቀሽ ልትሞቺ ነው። አይገባም። በኮንፊደንስ ነው የምነግርሽ። አውቀዋለሁ። በቃ
እኔ ነኝ እንዴት ፎንቃ እንደምገጭ ማቀው እከካ ሰው ሲለያይ እኮ ይለያያል። ምን አባሽ የሚያንዘባዝባቸው መሰለሽ? ሰብሊ ያጽድቁ። ቴንክ ዩ ሴትነቱ አለኝ ጥግ ድረስ አልኩሽ። ራሷ ልጅ ነገር ጭራሽ ፖሎዬ ገብቶ ደግሞ ሰጠኝ። ስጠራው ራሱ ደስ ደስ ነው የሚለኝ። ፖሎ ጆን የሰማ ነው ቱ ክብር እንኳን አትጠነቀቅም። ኧረ እባክሽ እንድጠነቀቅለት ፈለግሽ? ወደዋ ጆን ሰማ ፖልዬ ብዬ ነው እንደውም ስሙን የምጠራው ደስ ብሎኛለች። ሰማ አይደል? ያ ለራሱ ደስ ይለኛል። ልትሞቺ ፖልዬ ክርስቶስ ልቤን ደስ ደስ ይለኛል። ሰማ አጽድቁት ጋይስ። 3 ወር ቢያንስ ለዛሬ ቪዲዮ ብቻ 3 ወር ሳሚ ክርስቶስ ደስ ነው የሚለኝ። ገና ራሱ ድውት ለሲያደርግልኝ ቂጤ ሁሉ ነው የሚሰቅ። እኛ ልባችን ያለ ሌላ ቦታ፣ እነሱ የሚያወሩት ሌላ ቦታ። ግራ ገባን እኮ ዘንድሮ። ነገስ ልጆቹን ጥዬ ከፖሎ ሲሄድ ልታለቅሽ ልሄድ ነኝ። እስቲ ነግሬሽ ነው የሚለው። ለ3 ወር አጽድቁት ጋይስ። ልሄድ ነኝ። ልትሞቺ አንዴ ጠብቁኝ፣ መጣሁ ጋይስ። ፊሮኒ አጽድቁ። አንዴ ፖሎ ደወለ። አንዴ አጽድቁት። ያ ጋለሪው ላይ አሻራችሁን አስቀምጡ፣ አጽድቁት። እኔ ቃሌን ይዋት ሌላ ቦታ እያለሽ የምታዩ እያወራች ለተሞት ነው እንዴ? ጋዜጣ ቂጥ እንትና ኢሞሽኑን ለምን አልጠበቃችሁለትም? ተጎርቷል። ፒቲቲቲ በጥራቃ ትንቦጣረቅብኛለች እንዴ? አጽድቁት። አዲስ ጋለሪ ለቋል። በነገራችን ላይ ቀላሉን ቶሎ ተሻሙት፣ ከባዱን እግዚአብሔር አለልን። ያ ቴንክ ዩ። አሁን እያወራው መስሎት እኮ በሌላ ቴሌፎን ጆን አለ ብሎ ጻፉላትና እየሄደች እያየች ነው እኮ አውቃ ነው እኮ። እቺ ጅልጥ ደብል ጅልጥ እንትና ማን ይሙት በስንት ጊዜ በተለያየው የልጆቹን እናት ንቀቷ ደግሞ መጦ ያብራራ። ራስሽን እንደ ጠቅላይ ሚኒስትር ነው እንዲያየሽው። ትራምፕ እንኳን ይሄን ያህል አልገዛንም። እኛ አገር ተሰደን መጠን አገር ተሰደን መጠን እንኳን በህግ ነው የምንመራው። ላይ ኬላ መብት ተሰጥቶን ተወልደው ያደጉበት ሀገር ላይ እኛ እንኳን ተሰደን መጠን እዚህ ሀገር መብታችን ተጠብቆ ነው ምንኖረው። ከእውቀት ነፃ የሆነች ደንቆሮ ማይም ቁጭ ብላ ፖሎ ይምጣ የልጆቹ እናትምጣ ብሪቲቲቲ እቺ ቱሪናፋስ እኔ ከናንጉቴ ነው የገባውብሽ። አንዳንዴ ጭንቅላታችሁ እንዳደራለ እዛ ላይ ነው የገባውብሽ። እኔ እንደማልገባማ ጠንቅቀሽ ታውቂዋለሽ። ማንሽ ምንድንሽ ወዴት ነሽ ተብል ይሻል። አንዳንዴ ጉቺ ስታወራ እኮ ክርስቶስን ታረካኛለች እኮ 90 ጊዜ ትስደበኝ። ጉቺ ህሊና አላት፣ ስለ እውነት ትቆማለች። የበላችበትን አንገቷ ያንቃታል። ከሰው ልጅ ጋር አብሮ ላይክ ያሳለፉትን ጊዜ አትሊስት ዞር ብላ አንገቷን ማየት ትችላለች። እች እኮ አረመኔ ናት። የታባሻቅሻለሁ አንቺ። እንደ አንዳንድ ሰው ለህሊናው መኖር አለበት ያሳለፈበትን። ከኔ ጋር ምን በላሽ ምን ጠጥተሽ ነበር? እናንተ ሰክራችሁ ነው ምድረ ልቃን። አቦ ቶሎ አውሪኒ ሪያክሽን ላርግበት። አቦ ይሽ ለምን ቤታዮን ለመውደድ ማሜን መጥራት የለብኝም ማለት ሺዝ ራይት። አንቺ ግን እኔን ጠልተሽ በሱ ነግደሽ ለራስሽ አካውንትሽን ለማሳደግ ብለሽ ታንቀሽ ልሞጪ ነው። ቤታን ለመውደድ አንቺና ቡቺን ጨፍልቄ ነው እንደዚህ እንደ ግራሶ ማስተኛችሁ። የእውነት ነገር ጨፍልቄ እላችሁ ላይ እንደ ሳር ነው የምረማመድባችሁ። ለመውደድም ለምንም ነገር የእውነት ለእሷ ማጣጫ ናችሁ እናንተ። ዲቫይስ ናችሁ ለእሷ። ከዚህ አንገቷን ወጥራ ሸሚዝ እየለበሰች እንደ ወንድ ልክ ደጀኔና ከበደ እንደሚባል እጅሽን ይዘሽ ታስረጅናለሽ እንዴ? ወገብሽን ቋጠረሽ ምን አባሽ አገባሽ? ፐብሊክ ላይ የወጣ ነገር ልታስረጅ በፈልግ እንኳን ይህን ያህል መንገዛገዝ የለብሽም። አጁዛ ጆዛዛ። አሁን ስለ ጆኒ አይደለም ቶፒኩ፣ ስለ አንቺ ነው። ትረገጫለሽ። የጆኒን ነገር አንዴ
ብለን ይዘነዋል በምንዘው ነገር። አንቺ ነሽ የምትረገጭ። ስትረገጭ ስምሽ እየተጠራ አይደለም፣ እንደዚሁ ዝም ብዬ አየር ነው የሚይዝብሽ። ፈሷን ጥሬ ፈሱ። በነገራችን ላይ ጀስቲን ፎር አማን እያላችሁ ሂዱና ጻፉ። ጀስቲን ፎር አማን፣ ፍትህ ለአማን፣ ፍትህ ለአማን እያላችሁ ጻፉ። ልጁ በመሃል ላይ በጣም ተሰቃይ። ትልቁ ልጅ ብቻ ነው የሚቀባበሉት፣ ትንሹ ልጅ በመሃል ላይ ተደፈጠጠ። ሂዱ ፍትህ ለአማን እያላችሁ ጻፉ። ቁጭ ብለሽ ከዛ ደግሞ ሄደሽ ሳህንሽን ታጥቢያለሽ። ኖ ቾይስ ኖ ቾይስ። እኔ ግን ቾይስ አለኝ። ዘጭ ብዬ አራት ቤድሩም ላይ እየተፈላሰስኩ አንቺን የሚንቅሽ ሰው መጀመሪያ ላይፉን ሰርቫይቭ ማድረግ አለበት። አንዳንድ ሴቶች በወንድ ታዝላችሁ የምትኖሩ ከመንግስት በነፊት እየወሰዳችሁ ራሷን የምታስተዳድር ሴት መናቅ የለባችሁ። ጀግና ነኝ እኔ። ሮመሪ ሃፒ በርዝዴይ በለኝ ደግሞ በዚህ እቺ ቆረኝ እኔ አብረውኝ የተወለዱ ሰዎች ነው የሚያውቁኝ ስለ እኔ አስተዳደግ። ቪዲዮ እያዞርኩ አሳያችኋለሁ። እኔ አብረውኝ ልጆቼን ሳሳ ጋይስ ስነሳ ተብተብ አድርጉ እሺ። ቮይስ ብቻ ሲሰማ እንዳይዘጋባችሁ። ሰውን ሊያወራው የሚችል የቲክታክ መንፈስ ያለ የሌለ ዝም ብሎ አሰስገሰስ በሰው ህይወት እንደዚህ ድርቅ ብሎ ጅማቱ እስከሚገታተር ያወራ ሰው አላየሁም ጋይስ። ሰዎች እኮ በላይፋቸው ደስተኛ ከሆኑ ስለ ሰው ቁጭ ብለው አያወሩም። እኔ ጀግና ሴት ነኝ፣ ወደድሽም ጠላሽም ጀግና ሴት። እቺ ሲንደሬላን እመክራታለሁ እላታለሁ ብለሽ ፎሎወሮሽን ሰበሰብሽባት፣ ተጠቀምሽባት፣ እንደ ሸንኮራ መጠሽ ጣልሻት። እሷም 90 ጊዜ እየገባች ካንቺ። እኔ አንዴ ተሳስቼ ነው የሰከርኩት፣ አንጉቴን ያስገባኝ። እኔ ኤክስኪውዝ አለኝ ለራሴ። ማሜ ሰው ቤት ገብታ የምታወራ ቺክ አይደለችም። ባይ ዘ ዌይ ልንገርሽ፣ ሰልፍ ኮንፊደንስ በጣም ዘጭም ከወንድ የበለጠ ነው ሰልፍ ኮንፊደንስ ልንገርሽ። እስካሁን ግን ትወዳታለህ ወይስ ምናምን? የመስቀለኛ ጥያቄ እንደዚህ ተብሎ እኮ አይጠየቅ። ምን አይነት ዳይኖሰር ሰይጣን ብትሆኝ ነው? አረ መስሚያዋ ይደፋ እንዴ! ልጅ ያለው ሰው ደግሞ እንደዚህ ይሆናል እንዴ? መከራ ይቻለው ትላለች። ከመከራ አሁንም አያወጣሽ፣ አሁንም ከመከራ ያወጣሽ። እንዳንቺን ወታደር አይደለው እንግዲህ እንዴ። ሰውን ካልተገዳደለ ብለሽ እንደዚህ ቁጭ ብለሽ የምታወሪ ጆን ተበድሏል፣ ጆን እንዲህ ብሏል። ይበደላ ምን አባሽ አገባኝ? ፈርሞ አግብቶኛል እንዴ? አሁንም እሄድበታለሁ አልኩሽ። አስቆሚኝ እስቲ። እውነቱን ነው አባቴ። ነብሯ ይላል። ነብር ነኝ እኔ ልንገርሽ፣ የሴት ነብር። አይኖስ የሚጠቅመኝን የሚጎዳኝን ምን ማድረግ እንዳለብኝ አውቃለሁ። በ80 አላገባኝ ኢንካሟ ምንድን ነው ብለሽ የምትጠይቂው? እኔ ደንቆሮ አይደለው ለሱ ገንዘቤን እንደዚህ አለኝ ብዬ የምነግረው። ወንድ በገንዘብ አልገዛ። ምን አባሽ ብዬ ነው ስላለኝ ንብረት ለሱ ማስረዳው? ገንዘብ ቢኖረኝ ለልጆቼ ነው የሚሆነው። ገንዘብ ቢኖረኝ መተዳደሪያ ነው የኔ። ኢንቨስት ማድረገው ልጆቼ ላይ ራሴ ላይ ለሚጠቅመኝ ነገር። አጨርስም እንዴ ጋይስ? ነገ ቤት ገዝቼ ስገባ እየፈረ መቼም መሄጃ የለሽም እዚሁ ነው ታይኛለሽ ቁጭ ብለሽ። ምን አባሽ ታመጫለሽ? ምንም ከርመው በቃ አያ አታጨር የሆነ ነገር አሰጉ እንጂ ጀግና ነኝ ካልኩሽ ማመን አለብሽ። ማሜ ነኝ ጀግና ነኝ። ስካር ለምትዩ ነገም ሰክሬ ጠረጴዛው ለጆን አይደለም ፍትህ ለአማን። እንደገና የፖል መብት ሊከበር ይገባል። ልጁ ማየት አለበት። አማንም ማየት አለበት። በልጁኒ የሚል ፕሮሰስ ለምን አጨርስለትም ለፖል? የእውነት ወጭ ደግሞ ትገርሙኛላችሁ። አሜሪካ ነገር አሳዘኑኝ እኮ ልጆቹ ቢቴቴ በጥራቆች። ኢትዮጵያ ስንት እንደ ዝንብ ወርቁ አይደል እንዲ ያለ ልጅ። ለምን ለእነሱ አላሰባችሁላቸው? የልጅ የህፃንነት ነገር ካሳሰባችሁ
ማሜ ነብራ ደስ ይላል። አስወር ኢትዮጵያ እንደ ዝንብ እኮ ህጻናት፣ አንድ እናት እኮ 3 ልጅ ይዛ አስፋልት ላይ ድቅድቅ ጨለማ ዝንብ እየወረራት ልጆቿን ልታሳድግ። ፍሬዎት በኋላ ጻፊልኝ እሺ፣ በኋላ ጻፊልኝ እሺ፣ አስታውሽ እሺ። አሁን የጻፍሽልኝ የትልቁ መኪናው ነገር በኋላ ጻፊልኝ እሺ። አሁን እያወራች ነው፣ ሪያክሽን ማድረግ አልችልም። አንቺ እናትየዋ ሜንታሊ ፕሮቴክት ባታረጊው እንኳን ያለበት ሀገር መንግስት ያለበት ነው። መንግስት እኮ ከእናቱ እኮ ነጥቆ የሚወስድበት ሀገር ነው ያለን። ለአሜሪካ ልጅ ታዝኛለሽ እንዴ? እበት በዛ ላይ ደግሞ አሜሪካ ጋይስ፣ ግድግዳዋ ግን የኢትዮጵያ ነው። ምን ይመስላል? ይሁት ጋይስ፣ ምን ነው እንደዚህ መመንቸኩ? የኢትዮጵያ ግድግዳ አይታችኋል? እጣን ሁሉ ቀን የሚያጨሱ ሰዎች ጥቁር የኮሶ ግድግዳ ይመስላል አይደል? ትራምፕን ሙልጭ አርገሽ መስደብ የምትችይበት ሀገር ላይ ነው ያለ ነው አይደለም? አብረሹ ዴት ያረግሽው ግድግዳው ነው እበት። ስለ ህግ ደግሞ ለኔ ልትነግሪኝ ትፈልጊያለሽ እንዴ? ደቆቆራ ቻይልድ ሳፖርት ስለ ህግ ለኔ ትነግሪኛለሽ ወይ ትላለች። አሁን ቅድም ራሷ የተማሩ ሰዎች ከጀርባ ያሉ አላለችም ጋይስ? ራሷ ከቻለች የተማሩ ሰዎችን ታዲያ ለምን ታስቸግራለች እንዴ? ማውራት እኮ አይደለም ጥያቄ። ይሄ ሰው መብት አለው። ልጆቹን እኔ ባልዝለት እኮ አገር ወጡ አይሄድም። ለማን አባሽ ሰጥቶ ነው የሚሄደው? እኔ እኮ ልጆቼን እኮ ለቤተሰቦቼ ትቼ ነው ሴፍ የሆነ ቦታ ትቼ። ጀግና አይደለሁም? አታደንቅኝም? ቢሌን ቴኬር አድርጌ ልጆቼን ማስቀመጥ ያለብኝ ለእናት አባቴ ለከዝኖቼ ሰጥቼ ትምህርታቸው እንዳይስተጓጎል አድርጌ ትምህርታቸውን እየሄዱ ፈሳ ሬስፖንሲቢሊቲ የማይገባው ደነዝ 9-10 ዓመት ምንም 1 ወር በኋላ ስትመለስ ልጆቿ ቀምለውን ያገኘቻቸው። በነገራችን ላይ ቀምለው ቅማል ወሯቸው፣ ነጭ ቅማል ጥቁር ቅማል ወሯቸውን ያገኘችው። ትምህርት ቤት ልትወስዳቸው ገና ቅማላቸውን ገላ ፀጉራቸውን ላጭታል። ያው ታስከዳላስ ይታወቃል። ምኑን ነው የምታስረጁ? እንዳንቺ አይነት ደንቆሮ ትናንትና መጡ ሶሻል ሚዲያ ላይ ለገንዘቡ ብሎ ድምፅ ሆንለታለሁ የሚለውን ሰው ልታብራሪለት ትፈልጊያለሽ እንዴ? ጀዝባ ሰው እንዴት 10 ዓመት አይነቃም ብለሽ ነው ጥያቄ መስጠት ያለብሽ። ልጆች እንዴት አረታ የወለድካቸው ናቸው ብለሽ እንደ ሰው ካሰብሽ ነው። በመንግስት ጠይቀው። ላልጠይቀው ሁሉ እችላለሁ ብዬሽ ነበር እኮ። የማልጠይቀው ለምን መሰለሽ? እኔ ፉል ካስትሪ ብችል መውሰድ እችላለሁ። ፉል ካስትሪ ይባላል እንዴ? ፉል ካስተዲ አለ እንዴ የሚባለው? ፉል ካስትሪ አለች እቺ ፊደል ካስትሮ ፊት ልቃሚ ንፍጣ ጋዴሚ ሺት። አንቺ ነሽ አሁን ሄደሽ የህግ ቋንቋ ተናግረሽ የምትከሽው። ፉል ካስትሪ እያለች የምታወራት እቺ ካዲስኮ ፊት እከካ። አሁን ያመልጠኛል ከአባትየው እንኳን ለምን የአባትነቱን መብት እኔ ብነጥቀው መንግስት መንጠቅ አይችልም። ግን ያንን ሲረዳ ነው ሲረዳ ዘልዛላ ደግሞ ስለ እንደዚህ አይነት ወንድ ሰልፍ ኮንፊደንስ ኑራ ድምፅ ሆናለሁ ትላለች። እንዴች እከካ አከናንምሻለሁ፣ በደንብ አድርጌ አጠጣሻለሁ። ማለሽ ምንድነሽ ተብለሻል። አይ ጉቺ የምታወጣው ነገር እኮ አንዳንዴ ደስ ይለኝ። ማለሽ ምንድነሽ? እከካ ንቀት የተሞላበት ንግግር ነው ከገባሽ። እኔ ቁጭ ብለሽ ታፒክ አድርጊ። ማሜን የሚያውቃት ያውቃታል። ለወንዶቹ ጥግ ፉንቃ ነኝ እኔ። ትናንትና ላየሽም እንደ የአራዳ ልጆች እኮ ናቸው ተሰብስበው ፉንቃ ሲሰጡኝ የነበሩት። ሴት በሴት ብትመጪ ደግሞ ትክክለኛ የወለደች ልጆቿን የምታሳድግ እናት እኔ ላይ ጀጅ አታረግም። አንቺ ደጋፊ እንዳለሽ እኔም በጣም ደጋፊ አለኝ። በጣም ጥሩ ጥሩ ሰዎች እንደው ያውም እኔ እንዳንቺ እየቀፈልኳቸው አይደለም። ጀግንነቴን በጣም አፕሪሸት የሚያደርጉ እንደኔ ሴቶች አሉ፣ ልጆቻቸው የሚያሳድጉ ሲንግል ማሞች የስ አሉ። እነሱ ግን እየተረበሹ 6 ዓመት እየመጣ መስኮት እየሰበረባት ቤት እየሰበረባት ልክ የሆነ ነገር ባዘር እያደረጋት አይደለም። በንጹህ ጭንቅላቷ ተለያይታ ባውንደሪ ባለው ነገር መንገድ ላይ እየተገናኘች ነው ልጆቿ የምታሳድግ። እኔ እኮ አትርዳም እርዳም በሆነ አጋጣሚ አትምጣብኝ። ለምን ችግር ውስጥ ትገባለህ? የምትገባው ከ1 2 3 ፖሊስ ጣቢያ ገብታል። ያ ችግርህ እንዳይደገም እያልኩ እየነገርኩት ነው ለዚህ ደነዝ። ተው ብዬ ከዚህ ዓመት በፊት ተናግሬያለሁ። ያ ችግር ውስጥ ስለከተተው ከዛ
እንደሱ አይነት ደግሞ ዝባዝንኪ ሰው አምጦ ደግሞ ይቅርታ ስለማረግለት ያ ችግር ላይ እንዳትገኝ አሁንም እረፍ እያልኩት ነው። ይሄን እንደዚህ ማለት መጥፎ ነገር ነው ብላችሁ የምታስቡ ምን አይነት ሰዎች ብትሆኑ ነው? የምሬን እኮ ነው። በውስጥ ቴክስት የምታደርጉ ሰዎች እያየው አይደለም ባይዘው እኔማ ዝም ብዬ ወጥቼ ምናምን መጥቼ ዝም ብዬ አየር ላይ ያዝብሽ ብዬ ኢምፖርታንት አይደለሽም እንደዚህ ድርቅ ብለሽ የምታስረኝ። እኔ ላይቭ ላይ ሲሆን ሁሌ የምናገረው ነገር ነው ካላችሁ ማለት ነው። አትደውሉ። የሚደውልብኝ ሰው አልወድም። እያወራው የሚያቋርጠኝ ሰው አልወድም። ጋይስ ምንም የምታወሩት ነገር አይኖርም የምትመክሩኝም። ስለዚች አጁዛ ሴትዮ ምንም አይነት ኢንፎርሜሽን አልፈልግም። እኔ ደግሜ ያላወራበትም ኢንፎርሜሽን ሺዝ ናት ኢምፖርታንት ለእኔ ላይፍ ኢምፖርታንት ሰው አይደለችም። ቢኮዝ ሰው መጀመሪያ የቤቱን ጉድፍ ነው ማላቀቅ ያለበት ስለ ሰው ከማውራቱ በፊት። እኔ ማድረግ ያለብኝን ነገር ማድረግ አለብኝ መጀመሪያ። ስለሷ ቁጭ ብዬ ለማውራት ደግሞ ኢምፖርታንትም አይደለችም ለእኔ። ቁጭ ብዬ ማውራባት ሰው አይደለችም። አንዳንድ ሰው እኮ አቴንሽን ሲከር ነው ወይ ጊፍት ሊያገኝ ነው ወይ ፎሎወር ሊሰበስብ ነው። ከቤት ተባራለች እንዴ ጋይስ? ጋራዥ ውስጥ ናት እንዴ? ግድግዳው እኮ በጣም ጥቁር ነው ጋይስ። ምንድን ነው? መብራት ብቻ ስለጠፋለም ከኋላ ይዩት ጋይስ። ኦሊዮ አለው ግራሱ አለው ምናምን። እዩት ጅጅኪ እያለ እዩት ስቲ አይደብርሽም? 99 ወር እኔ ራሱ ያኔም ተናግሬያለሁ። ፋኒ ገብቶ ሲያወራ ራሱ ተናግሬያለሁ። የራሴን አስተያየት ነው የሰጠሁት። ለካ ማሜ እትዳት ጋይስ እንትን ጥገኝነት ትፈልጋለች። ገባች? እንትና እንደዚህ ብላ እንደዚህ ከሆነ ሰው ጋር ስትጣላ የሆነ ሰውን በማሞገስ ምናምን ይመስላታል። አሁን ከቡቺ ጋር አብሮ ቁጭ ብሎ ጠላ ለመጠጣትና ባለፈው ያወጣሁት ልጅ ብታዩ እንደዚህ አስቸግሮኝ ወገቤን ወኔውን አስነስቶ ምናምን አይነት ወሬ ለማውራት ቡቺ እንደዛ ብላ ብላ ምትላች። በጣም የምንቃትና ያልደላ ሸቃላ የምትመስለኝ ሰው ብትኖር እኔ ቡቺ ናት። በነገራችን ላይ እግዚአብሔር እናቴተም እንዴ ከሷ እንትና ፋሲካ ትሻለኛለች። እቺ ቡቺ ብላ የምትገቡ የእውነት ፋሲካ ትሻለኛለች። የሆነ ስታስጠላ በጣም አልወዳትም እኔ ቡቺ። ቁጭ ብሎ ጥርምጥምጦች ሰውነታችሁን ዙጥ ዙጥ ብላችሁ እንደመቀነስ ስለማሜ ታወሪያለሽ። ስለማሜ ምንም አታወሪም። ለምንም ሴን ከፍቻ አልሄድም። የአንቺ ችግር አይደለም። ይዋ ተነስታ በሌላ ቴሌፎን ታይኝና ትመጣለች። ጆኒ እዛ ነው ያለው ብሎ ይጽፉላታል። አሳባጅ ናቸው እኮ ኮሜንቶች የእውነት። ዩ አር ኖት ቢግ ዲል ትላለች፣ ታብራራልኛለች ህይወት ታሪኳን ከጅምር እስከ መጨረሻ። በተኛችበት የወሰኸ ግድግዳዋን ሁላ ታሳየናለች። ጋይስ ቤት ልትገዛ እንደምትፈልጉላ እቅዷን እየነገረች እቺ ቃውስስ እኔ እኮ መልስ እንደውም መስጠት ያን አይታቸዋል። ቁጭ ብላ እኔ መልስ እንድሰጣት ትፈልግ ነበር። ተሳስቼ ስምሽን አልጠራው ደግሞ ፎቶሽን ባላሳየው እንደዚህ ስምሽን አንደር ከቨር ይዘን ነው ነጭ ቀማል እያልን ምን ረግጥሽ መርገጥ ከፈለገኝ እቺ ጉንዳልስ መሽገር ጋይስ አላስታዋውቅሽም ትላለች። የእሷን ታሪክ ራሱ ለመስማት እኔ ጋር ያለውን ሰው ይሁና እሷ ጋር ያለው 710 ሰው ነው ያለው። እሺ አላስታውቅሽም ትላለች። እቺ የእውነት እቺ አሁን ትንሽ ገመድ ከሰጣት ራሷን አንደኛ ልሆን አላልሽም እንዴ? አንደኛ አትሆኝም። 11ኛ ነሽ። ከእውቀት ነፃ የሆንሽ ሴትዮ ድሮ በደርግ ዘመን የነበርሽ የኢሳፓ አስተዳደር የነበርሽ በኢሳፓ ጊዜ ተነስተራመድ ክንድህና በርታ የአገር ብልጽግና ተወደ ተዋጋ ልክ አረጋ ኖራሽ መቆለፍ በተወበት ዘመን ሸሚዝ ለብሰሽ ወደ ዕቃ ማጠብ የምትሄጂ ሴትዮ ስራ ላይ ሄድ ነኝ። ስራሽ እኛ ነን፣ አስተዳዳሪሽ እኛ ነን። እንሰጥሻለን፣ እንድታወሪ እናረግሻለን። በቃ
ያርሶፈኒ ክርስቶስ በዚህ ዘመን ሸሚዝ ጂጂ ስራ የላትም ስትላት አረ ስራ አላት ማውቃት አለ በጣም ሃርደኛ ሰራተኛ ነች ብላ ባለፈው ስትከራከር አልነበረም? አሁን ኔጋ እንኳን ምን አይነት ሰው እንደሆንሽ አብራሽ ምትኖርልኝ ትነግራኛለች ስትል አልነበር? አሁን ደግሞ እኛ ነን ስራ የት አለሽ ትላለች እንዴ? በጣም ቪውር አላቸው የምትያቸው ሰው እኔና ካንቺ ስራማ ያለውን እኮ ቻይልድ ሰፖርት ቁረጥ አትቁረጥ ብለሽ የምትከራከሪው እንኳን አንቺ ነሽ። ይሁንት እንዴ ብሩ አያስፈልገኝም ግን ቢሆንም ቁረጥ አይደለ? እከካም ልቃሚ ንፍጣ በቲቪ ስለ ፖለቲካ የሚያወሩት ፉል ታይም ደና ቁርት እያለ ያወራ ነበር ሰውየው ስለ ፖለቲካ ሲያወራ። የሆኒ ማኛ ቁጭ ብሎ 6000 ሰው ሰብስቦ ደና ቁርት ይል ነበር። የኔ ወርዶች ያድጋሉ። ነጭ ቅም አላልኩሽ አይደል? ነገም ለአንድ ሰው ስም ባወጣ ቁጭ ብለሽ አንቺ ታወሪዋለሽ ጠርተሽ ስሙ እበት እውቀቴ ጂነስ ላይ መዘገብልኝ ብቻ እንዳቲ እውነት። በነገራችን ላይ እሙሙሽንም እናስመዘግበዋል እንደ ጉሽ ጠላ ቱፍ ያለው እሙሙ እና በመሃል ላይ ደግሞ ነጭ ጌሾ ያለው በማለት እናስመዘግበዋለን። በብዙ ነገር የምትመዘገቢ የእውነት የሁለት ባር ዳርቻ ተስፈኛ ፖሊሁን ጆን የሁለት ሰው ተስፈኛ በሚሉም እናስመዘግብሻለን። እውቀትሽ እኮ ምጡቅ ነው የእውነት። ቆንጆ ደደብ ነሽ። ያ ቆንጆ ደደብ እንዴ ካልተደወለለ የት ናችሁ ካልተባልን እኮ ነው። የትም አባህ ገባ ነኝ ምን አገባኝ። ሊያረጋበት ይችላል። ጥያቄ ጋይስ እየተበተባችሁ ኮፒ ሊንክ እያደረጋችሁ ከቻላችሁ ጋለሪን በመሙላት አዲስ ጋለሪ ተለቋል። ቢካዛፍ ስትሄድ የተነጋገርናት ነገር ስላለች ነው። ካሜራውን ስከፍተው እንዴት ይሄንን ቆመ ለማውራት ሞራሉን አገኘው ያልኩ። ቁጭ ብሎ ነበር ማውራት የነበረበት። ለአንቺ ሁሉን ነገር የምናብራራ አቃቢ ግነሽ ኮርት ነው እንዴ? ቆም ነው ደቆቆና ቆረቆ እንዳሮጊት እንጭጭ መንጭጭ ድርቅ ያልሽ ሴትዮ ቋቋትያ ወዝ እንኳን የላትም እኮ ግርጥጥ ፍርጥጥ ያልሽ ከኔ ጋር ደግሞ ላይ ልትሳፈጥ ትፈልጋለች እንዴ? እንከካም ቁጭ ብለሽ 2 ዓመት ለምን አታወሪው? 2 ዓመት ይሄ 300 መግባት አለበት አካውንቴ። ማንንም ደነዝ እየሰበሰብሽ ይሄ ህዝብ እኮ አትከተል ስትዩ ነው የሚከተል 300 ማለት 300,000 ፎሎው ነው የምትለው። ላይቭን ያልገባ ኦርደር ነው ያደረኩሽ። ቁጭ ብለሽ ፎቶዬን እያሳየሽ ቪዲዮዬን የሰከርኩበትንም ብልቅጥቀጥ ያልኩት ብልቅጥቀጥ ነው ምንብሽ። አሜሪካ ፍሪደም ያለበት ሀገር ነው ትሉ እንዴ? ፍሪደማችን ተጠቀምንበት። አሜሪካን ሀገር እኮ በአንደርዌር የምትሄጅበት ሀገር ነው። ማን አባቱ ምን ያመጣል? በገዛም ሴብላለች ሴትዮዋ። ምን አባሽ አገባሽ? ለልጆቻቸው ሪከርድ ተደርጎ ይቀመጣል። የአንቺ ሪከርድ ተደርጎ አይቀመጥም እንዴ? የእኛ ብቻ ነው እንዴ ተመርጦ የሚቀመጠው? ፈሳሞች ፈሳችሁን ፍስት አላረጋችሁትም? እናት እኮ ለልጇ እናት ለመሆን እኮ ጤነኛ መሆን አለባት። ጭንቅላቷ መጀመሪያ የሚያስደስታትን ነገር ማድረግ አለባት። ልጆቼን ለማስደሰት ራሴን ማስደሰት አለብኝ። ወሬቨር ልጠጣ፣ ወሬቨር ላጭስ፣ ወሬቨር ልዳንስ፣ ወሬቨር ጠረጴዛ ላይ ልውጣ። ታስናዩር ቢዝነስ መዘፈከር። ነገ ልጆቻቸው ይሰሙታል። ነገ እንዲህ የምትሉ ሰዎች እንዴት እንደምታስጠሉ እኔ ለልጄ ስታስቢው የዘገንን ይሻላል። ሰው ሲነግሪ ዝግንን ይልሻላል። ለዛ ነው ጥልት የሚያደርግሽ። ጭንቅላቱ ቤት ውስጥ መጠንቀቅ አለብኝ። የሚያስፈልገውን እነዚህ ልጆች ህፃናቶች ናቸው። የሚገባቸው ትምህርት ቤት መሄድ፣ ምቺውን ፍቅር መስጠት፣ ፋሲሊቲያቸውን ማሟላት ነው። በቃ የሰለጠነ ሀገር ላይ እኮ ነው የተማርነው። የዛሬ 20 ዓመት ባርኮን አድጎ ቪዲዮ ያየዋል። ያን ያልጨነቅልሻለሁ እንዴ እበት እንደዛ ብንጨነቅ ኑሮ እያንዳንዷ ሚኒት ለምንናገር ልጁ ኦልሬዲ 9 ዓመቱ ነው። የዛሬ 20 ዓመት ነው የሚያየው ብላ ነው የምታስበው። ያን ያልጨነቃለሁ ወይ ትላለች። አያችሁ ሰውን ስታባየው
ሰይጣን የሆንሽ ሴትዮ ነሽ። በቁምሽ ሰይጣን የሰረረሽ የገዛ የወለደብሽን ይሆን አብሮሽ የኖረን ሰው ዱቄቱን አስቀምጫለሁ ብለሽ ከእንደዚህ አይነት ሰው ጋር እንዴት? እኔ ራሱ እንደው ሞቅታ ነው የዛን ቀን ያስገባኝ አንጉቴ። እንደዚህ ራሳችሁ ጤነኛ ናችሁ? እኔ ዛኔ ለገባሁት ይቅርታ ጠይቄያለሁ። ባይ ዘ ወይ አም ሶሪ ጋይስ። እንኳን እኔ ጉቺ 3 ለገባሁት ብላ ይቅርታ ጠይቃለች። የእሷንም የኔንም ነው ለጉቺ የምጠይቀው። ጉቺን እወዳታለሁ አልኩሽ። በጣም ነው መወዳት እኔ እውነተኛ። እኔም ቤታን በጣም ነው መወዳት። እንትናን ጆንን ተከትዬ መቼም አልደራደርባትም ነው አለ ትላንት ጆን ያለው። እኔም አልደራደርባት የእውነት እንትና ሰድቧቸዋል። እንትና እንኳን ሰደቡ። አንቺስ ምን አባሽ ቅቤ እየቀባሽ ነው? አንቺስ ቅቤ እየቀባሽ ነው? ሰይጣን። እኔ እኮ ልጅ አለኝ ለማለት እኮ ለሰው ልጅ መጠንቀቅ አለብኝ። ለሰው ልጅ አሁን እኔ እሷ ጆኛ ጋር ነው ገባ የነበረው አይደል? በእሷ ላይ ነው አስተያየት እየሰጠን የነበረው አይደል? ስንት ጊዜ ነው ጋይስ ቡቺ ያለችው? ያቺን ጊንጥ ነው እንቁራሪጥን የጠራቻ ስንት ጊዜ? እኛ ላይ ተደግፈች ነው እንዴ? ደግሞ እሷም ሰው ሆና ማለት ነው ከእሷ ጋር እናቴ ትሙት። በጣም የምንቃት ሰው ብትኖር እግዚአብሔር እንደ ጢባጢቤ ልጫወትባትም ራሱ ምንም ግድ የሌለኝ ሰው ብትኖር እሷ ናት። እግዚአብሔር የሆነ ሼም ነው የማትለው ሰው የለም። ምንም ሼም የማይሰማኝ ሰው ብትኖር እሷ ናት። እግዚአብሔር ምንም ኧረ ሼም ነው አይነት ስሜት ይሰማል እኮ ለሌላ ምንም አትሰማኝ ሰው ብትኖር እሷ ናት። እግዚአብሔር እና እኛ ያወራነው ስለንጂ ራሳችሁን እችላችሁ አትተናነቁም እንዴ? መታረቁን ተው፣ አትተናነቁም እንዴ? ፋስሽን ፍስት እንደ ሰው ከማልቆጥረት የማንም ፖፖ ከሆነች ጋር ኮምፔር ከምታረጊ ከማጋ ነው እኔናው ማናደድ የሚችሉት ከማጋ ነው። ከማንም ጋር ኔና ታናድጅ እግዚአብሔር ያ እና በጣም እንደ ፖፖ የማንም ፖፖ የሆነች የማንም ማስታጠቢያ የሆነች በዋቃ ስታስጠላ እናቷ ስታስጠላ እሷ ስታስጠላ እናቷ የእሷን አይነት ደቻቱ ስትልከሰከስ ከዱል ጮራ የኤችአይቪ መድኃኒት ተቀላቢ የሆነች ልጇ ስጋት ላይ ያለ ለምን ያሳደገችው ኤችአይቪ መድኃኒት ተቀላቢ እናት ናት። ገባች? ያ የበለጠ ሙስና ልጅ ቤተሰቦቿ እንደ ፈንጅ የተበታተነ በሸርሙጥና ምክንያት ፋሚሊ ዩ ኮምፔር ሚ ትፈልጊያለሽ? አሜሪካ ለመሄድ ጥንቆላ ቤት ብትሄድ ሰው ናት እኮ እናቷ ጋር ደውላ ያንን ጉዳይ ጨረሽልኝ ቪዛው እኮ ኤርፖርት ስገባ እንከን አጋጠመው ጥንቆላ ቤት የወረቀትሽ ነገር አታስቢ ሲባል ደስ ያላት ላይቭ ላይ እንኳን ሆነ ደስ አላት። ጋይስ እንደዚህ አይነት ጉችራ ልቃሚ ቁሻሻ አይዶ ራሱ ኤችአይቪ ያለበት በነገራችን ላይ እንኳን በወሲብ አለ አይምሯቸው ቤተሰባቸው ሙሉ ከእናቷ ጭምር ጭንቅላታቸው አስተሳሰባቸው ራሱ ኤችአይቪ እናቴ ትሙት ደማቸው ስለሚገኘው ዱል ጮራ ይሄዳል። አይምሯቸው ራሱ አስተሳሰባቸው የለ ራሱ አይምሯቸው ራሱ ኤችአይቪ ቤተሰቦች ናቸው። የበለጠ ሙስናን ልጅ ነው ከኔ ጋር ተወለው እቺ አይጥ የመሰለች ልቀ በጣም ማልጠነቀ እንደዚህ ትንሽ እንትን ማለት ስተፋባትም ሼም ነው ማልላት አይነት ሰው ብትኖር እሷ ናት። በጣም ነው ምንቃት የእውነት ለመጥፋት በጣም ቅርብ የሆነ ሰው ብትኖር እሷ ናት። እግዚአብሔር ልክ እንደ ዳስብ ትፈልጋለች እንዴ? ሴት አለ ሴት የት ሄደ ብያውን ማስብ ሴት መስላት ጭንቅላቴን የሚጎዳው ለአሜሪካ ሲል ያለፈና የመጣን ወንዱላ ሊሞት አፋፍ ላይ የደረሰኑላ ልጁን አስተዋውቆ ልጁን ጅራሬነት ማስመሰልን ቁሻሻነት የበታችነትን የሚያስተምር እንደዚህ አይነት ወን ያለው ሰው ለኔ ማለት የበሰበሰ ቅጠል ስፈልግ የምተፋበት ስፈልግ ሰብስቤ ማቃጥለው ስፈልግ የምረግጠው ናት። ቡቺ ማለት ለኔ እንደዛ ናት። ዛሴ ስለ ቤተሰቧም ታሪክ ብትሄዱ አባቷ ላይ በስተርጅና ቺት ስታረግ የኤችአይቪ መድኃኒት ተሸካሚ ሆነ ዱል ጮራ የምትመላለስ ናት።
ይሄን ከማይ ብሎ በዚህ እድሜው ሽማግሌው ስደት አዲስ አበባ ነው የሚኖረው። ገባችሁ? የትም ቦታ ሲሸረሙጥ የወለደችው ልጅ በ4 ወሩ ድሬዳዋ ላይ ጥላ ዱባይ ላይ የማንም ናይጄሪያና ምናምን ሲተፋባት የምታደር ሲፈልግ እግርሽን ክፈቺ ሲፈልጊ ዝጊ እያለ የሚተፋባት ሰው ነው። how I respect her guys። ለብርና ለቪዛ ሲል ራሱን የሚሸጥ ሰው እኔ ምን ስለሆንኩ ነው? እኔ ማን የምን አሽቃባጮኝ ነው ማከብረው? because of እቺን ሰው ነው ነውር ነው ብለ የምትጠነቀቅለታል። ምንም ነውር የማይሰማኝ እሷ ጋር ስደርስ እያንዳንዱን ነገር ማውራው እሷ ላይ ምንም ማትመስል ቤታን አገኛለሁ የሚሉ ሰዎች ናቸው እኮ እሷ ጋር ዱርዮች አሜሪካ ያሉ ሰዎች የሚቀመጡት። እሷን የወደደው መስሏት ትላለች። እሷ እኮ በተዘዋዋሪ ከቤታ ጋር ጓደኛ ከሆነም ብለው ነው አልገባት። የመዳም ቅመም የሚባሉ አለ የአረብ ሀገር የትራክ ድራይቨሮች ደግሞ እንደ መዳም ቅመም ቁጠሯቸው። ሰው ማናግራቸው የነዱ ከሰው ጋር ማይገናኝ ቤታን ለማግኘት ብሎ ነው እንጂ እሷ በጣም ነው የሚንቋት። ጋዴም ቆሻሻ ናት። በአሜሪካ መታቀፊያ ኩርቱ ፌስታል እንኳን ውድ ነው። ይሄ ጥቁሩ ፌስታል ላት እኮ ጋይስ ድሬዳዋ ጥቁሩ ፌስታል እናት ይጥሙ ድሬዳዋ ብትኖር ይሄ ወደ ገበያ ለመሄድ የለም ወደ መጋለጢቆ ምናምን ለመሄድ የሚጣሉ ቁሻሻ አለ የጫተራ ምናምን ወደ አሸዋ ለመሄድ እዛ በጣም ሽንትና ቁሻሻ ሽንት እንደለ ጥቁር ፌስታል እንዲህ ሲውለበለብ ነው የምታየው። እዛ ማል ወድቃ የምትገኝ ሰው ናት እኮ እዛ ማል ፌስታል መስሎ ዝም ብለ ሽንትን ሸንተባት የምትሄድ ናት እኮ። ከዛ ውስጥ ድምጽ ካወጣች የሆነ ሳንቲም ጥለባት የምትሄድ ሰው ናት እኮ። she is ready for this እኮ ጋይስ። እና እሷ ምሳሌ ትሰጣለች እንዴ ቅማላ ሰዎች ነው እኔ የሚወዱ ሰይጣን ሴቶች አላችሁ። ሰይጣን የሰራራችሁ በላይፋችሁ ደስተኛ ያልሆናችሁ በራሳችሁ መቆም የማትችሉ አንዷ ስለኔ ታወራለች። ጠረጴዛ መውጣት ከዛ ምን ትለኛለች? ነገ ሄደሽ ልጄ ለጥፊ ትለኛለች። አናዛ ፐርሰንት ነኝ። እንደዛ አይነት ሴት አይደለሁም። ባይዘው እንደምታስቢያት ብዙ ሰዎች ማሜን ካወቃችኋት በኋላ ነው እንደገና የምትመለሱት። ማሜ ለካ እንደዚህ አይነት ሴት ናት የምትይው ከጊዜ በኋላ ነው። አሁን አልገባሽም። እኔ አሁን ልጄን በጣም እየወደድኩ የሰው ልጅ አምጥቼ ለጠፍኩኝ እንደዚህ አድርጌ አይካንት አላረግም። ግን አይ ዶንት ኖ ለፎሎወር መሰብሰብ ያፈልገሽው ለምን እንደሆነ አላውቅም። ቁጭ ብለሽ አሁን ቅድም ስታወሪ ነበር። አሁንም ስምሽም አልጠራሽም። ጠረጴዛ ላይ ትወጣለች ትወርዳለች ስላለች ገብቼ ሰዓት ፎቶዋን ብታዩ ቂጧ ብልቅጥ አለ። በቃ አሁን አንቺን እኔ ጀጅ አላረግም። እማላረገው የራስሽ ምክንያት ይኖርሻል። ግን አንቺን ጀጅ ማረጋችም ነው የምልሽ። እንደነዚህ አይነት ሴቶች እኔን ጀጅ አያረጉ ወይ እንደነዚህ አይነት ፎቶዋችሁን አጥፉና ስለ እኔ ማውራት ትችላላችሁ። ማርያምን ዝም ብዬ እንዲያውም ስክሪንሻት አነሳኋት ሜቢ ፕራይቬት ካረገችው ብዬ እስቲ አንዴ አሁን እኔ ጠረጴዛ ላይ ወጥቻለሁ። ጠረጴዛ ላይ ነው ማለት የወጣሁት። እንደነዚህ አይነት ሴቶች እኔን ይተቻሉ ጋይስ። እኔ እኮ በጣም የሚያስቀኝ እኮ ነው። ባይዘዌ ቁጭ ብዬ አንቺን ታሳያሉንም። ግን እንደዚህ ብለን እኛ ፎቶ እየተነሳ ስለ እኔ ጠረጴዛ መውጣት ምን ችግር አለው? ጠረጴዛ ላይ መውጣት ጋይስ ዛሬ ነው እንዴ እኔ ማሜ ጠረጴዛ ላይ የወጣው? እንደናንተ አይነት ሴቶች እንዴት ነው እኔ ልታችሁኝ የምትችሉት? ማዘፈቀር ከዛ ስለ ባልሽ ደግሞ ጉድ ቢመጣ 3 ዲቮርስ ያረግሽ ተብለሽ ነው የሚወራው። ከዛ ደግሞ ልጅ ያለ እዛ ላይ ልጄሽን እለጥፈዋለሁ ትለኛለች። እንትን ነው እንጂ ልጄ ያለ ልጄ እንዳትለጥፊብኝ ትለኛለች። ልጅሽን ሳያው ራሱ አሳስቶኛል እንኳን ልለጥፍብሽ። እኔን ነው ዝናሽ አንቺን ነው በቃ በኋላ ስገቢ በሰፊው ታብራሪያለሽ። እሺ ያ ችግር የለውም እንዳያመልጠን። እሺ ብልቅጥ ያረጋችሁ ሰዎች ማሜ ጠረጴዛ ላይ ወጣች። ሰዋት ቦታስ እንዴ 300,000 በተሰበሰበበት ሰው 3,000 ሰው በተሰበሰበበት እኮ ነው እኔ ጠረጴዛ ላይ የወጣሁት። እንዴ እኔ ፖሎ እንዴት ሂኖ ሲያቀኛል እኮ ሶሻል ሚዲያ ላይ እኮ ነው የተገናኘ ነው። ቲክታክ ላይ እኮ ነው የተገናኘ ነው ጋይስ።
ጋይስ ቲክቶክ እንትን እንድሙላ እየሰጠኝ ነው። የሆነ ነገር አድርጉ፣ ተብተብ አድርጉ፣ ቢያንስ ኮፒ ሊንክ አድርጉት። ምድረ ደሃ የኔ ብጤ እዚህ ጋር ስለተሰበሰበ ለጊፍት ለአቅመ ጊፍት እንኳን መብቃት አትችሉም። ተብተብና ኮፒ ሊንክ አድርጉ። ወሬያችሁ ከተቋረጠ ዩቲዩብ ላይ ትመጣላችሁ። እሺ ያ ዛሴት ሰዎችን የምታሸንፊያቸው በመያዝ ጭንቅላትሽን በመጠበቅ ያልሽን ልጆች በደንብ በመያዝ ህይወትሽን ቢውልድ በማድረግ በማስተካከል ቁሪኝ የሆኑ ሰዎች ጭንቅላትሽን እንዳይሰብሩት ቡሊ እንዳያረጉሽ በመጠንቀቅ ቢካዝ እኔ የምኖረው ከዛ ጋር ነው። እኔ የምኖረው ይኸውልሽ ከዚህ ጋር ነው። አንቺን ሳይሆን ምነግርሽ እኔ ፈጣሪ ነው ምነግርሽ። ህይወቴን አስተካክልልኝ የምትይው ፈጣሪ ነው እንጂ አንቺን አይደለም። ቆረቆንዳ ማይም አንቺ ምን አባሽ ብዬ ነው ዳኛው አትሁኝ። ሰይፉን የተጫነ ነው ያለኝ እኔ እመኝ። ማሜ ወደቀች ስትይ ፕሮቴክት የሚያደርገኝ እኔንም ልጆቼንም አፌን ሞልቼ ነው ምነግርሽ። ትንሽ ፕርክክ ቲክቶክ ላይ ማሜ እሙሙ በሉና ሰርች አድርጉ ይመጣላችኋል። እሺ ማሜ እሙሙ በሉ ምንም ስፔሊንግ ያውቀዋል። ላኩት። እሺ ልክ እንደዚህ ሰው ሲነሳብሽ እምትሄጂው ልጆችሽን ይዘሽ ማስቆረፍ፣ ማስቀደስ፣ ቅባ ቅዱስ ማስቀባት ነው እንጂ ስለ ልጅሽ ቁጭ ብለሽ ማውራት ነው። ለምን ከእንዳንቺ አይነት ሰይጣን ልጆቼ እንዲጠብቅልኝ የተወጋ ይሆን እውነት አጣጭም እንደ ዛሬ ማም እንጂ ቁጭ ብለሽ አንቺ ህይወቴን ልታስተካክልኝ ለምን ከአዚቲ ጋር ጓደኛ አትሆኝ? ቁጭ ብላችሁ አብራችሁ አንቺ ብስብስ እኔ ብስብስ እየተባባላችሁ ማረብ ትቀባበሉ ነበር። የእውነት ማቺት ያልሰነጠናችሁ ሰይጣኖች ጥሩ ማይታረጉ ነበር። የእውነት ጆኒ ተበድሏል። ጋይሶች ጆን አልተበደለም ብላችሁ ታስባላችሁ? እዚህ ላይ በጾም ጠረጴዛ ላይ ወጣ ቂጧን እያሳየችን እኔ ሄጄ ማስቆረብ ነው ስራዬ ትላለች። እቺ ልጅ ግን ውሸታም ናት ወይስ እብድ ናት? ጋይስ እንዲህ ከጂጂ የበለጠች ውሸታም አይደለችም እንዴ? እቺ ልጅ እንዴ ቀላል ቀዳዳ ናት። ቦትራፋ ልቃሚ ንፍጣም ናት እኮ ጋይስ። እኔ ዝም ብያውሳ ውሸታም ናት ወይስ እብድ ነው የሚባል ነው? ዞሮባት ነው የሚባል ታረጋግለታለሁ። በቃካም አንቺ ስትናገሩ ምን ያህል እኮ መጦ ለአንቺ እንዳብራራልሽ አይተሻል። ቢካዝ አውቀዋለሁ አልኩሽ፣ ስለማውቀው ነው የምነግርሽ። ማሜ ታዲያ ምንም ካልመሰለሽ ለምን ማታ እያለቀሽ ገባሽ? ሄድኩበት እዛ ድረስ አይደለም ተውኩት። ለምን ነው የምትመለሳትው? ለእሱ አትጠይቂው፣ ለእኔ ከምትጠይቂኝ እኔ ልጅ ይዤ ነው ለልጅህ አባት ትሆናለህ ብዬ ነው የምመልሰው። እሱን አትጠይቂው። ሄደችብህ ለምን ተመለስክ አትይው። የተመለሰውማ ነፋ አድርጎትሽ ተውሽ ሌር ነው። ነፋ ምን ወንድ ልጅ የቡና ቤት ሴትም ያወጣ የለ እንዴ? አንቺማ በነፃ ነው ነፋ የሚያደርግሽ። ለዛውም እንጀራ አቅርበሽለት ቡና ቤት ሄዶ የአልጋ ከፍሎ የአዳር ከሚከፍል በነፃ ነፋ አድርጎሽ የጋገርሽውን እንጀራ በልቶ ይሄዳል። ዛ ሴት እንዴ ያ ብሾ አትኬስ ኢራ ኮይን ደደደ የትም ተዝናንተሽ የማሜ ቤት ይና ሳይት መጽና ያበቃ ካለ እንደለ መብታችን ነው የፈለግነው መውደድ። መብቴ ነው የፈለግኩት ቦታ የመሄድ ፈሳም ለኔ ለሱ ጭንቅላት ግን ተጠንቀቃችኋል። እኔ ያኔ ጥላኝ ስትሄድ ግን ተጠንቀቃችሁልኛል። ኧረ በስመ አብ አንዳንዴ ማፈር የሚባል እኔ እኮ አለው። አሁን ጆን ነው እንደዚህ ያለው። ሁላችሁም እንዴት ትላለህ? ስለኔ ግን አስባችኋለሁ። እንደዛ ሄዳ እንትን ስታረግ ስለኔ እንኳን ምን የተሰማችሁ ነገር አለ ያለው ጆን ነው። ትላንትና ገባችሁ? ስለሱ አላወራም ብላ እሱ ላይ ነው እኮ የምታላግጠው። እየሰማ ነው አለ ጆን። ያ ማወራው የሚጠቅመኝን ነገር አውቃለሁ። መጠጣት ስፈልግ ነው የምጠጣው። ሰዎች ዝም ብለው እየተነሱ ቡሊ የሚያደርጉኝ ሴት አይደለሁም። ሰልፍ ኮንፊደንስ የለኝም። ተናድጃለሁ ብዬ ዝም ብዬ መጠጥ እያነሳው መጠጣ ሴት አይደለሁም። መጠጥን እንደ መዝናናት ነው ማስበው። ስናደድ አልጠጣም። እኔ ያኔ በርዝዴይ ስለሆነ ነው ያየሽኝ።
ዝም ብዬ ኖርማል ደግ ሄለን ሴት አይደለሽም ወይ? አይደለም እኔ ሄለን ነኝ። እሺ እኔ ጀስት ሄለን ነኝ። እሺ ሴት አይደለም። ይቃቸው ሁሌ ሪሌሽንሺፕሽ ላይ ስትጣይ መጠጥ አያግዝሽም። መጠጥ መዝናኛ ነው። ጠጠን ልንሰክር እንችላለን። ማን ነው አለቃ ያለን? ፖሊስ አጠጡ ይላል እንዴ? መብት እኮ ነው መጠጣት። ስትጠጪ ልጆችሽ ላይ ስክሪን እንታረጊያለሽ። አቢዩዝ እያረግሻቸው፣ ቡሊ እያረግሻቸው። እሱም ከስንት ጊዜ በኋላ ኢንቨስቲጌት ተደርጎ ከስንት ልጆች ወሰዱ። ምን ነው በወሰዳቸው ልጆቹን አሁን መጡ ማሳደግ ከቻለ እከካ እቺ ጌሾ ቂጥ ማሜ ከሰው አስተያየት መቀበል። ጌሾ ቂጥ ማለት እኮ ያሰክራል ያሻፍዳል ማለት ነው እኮ አይደለም። ምን አይ ኖ what I'm doing trust me። የሰው ልጅ ፍቅር ነው የሚገዛው። ፍቅር ማለት ላሳለፋችሁ ጊዜ ባል ሪአክሽን ዳረግ ሂዱ ዳምንት ብላችሁ ትጽፋላችሁ። ናቂያት ተያት ምናምን በሉና ጻፉ ሂዱ። ለምን አሁን ተራ ሪአክሽን ላርጋ ጋይስ እንዴ? ናቂያት ለዚህማ መልሳት መልሽ። ለዚህ ነጭ አይጥ ለራሷ ላይፍ የሌላት እችኑ ጻፉ ሂዱ። ቃል በቃል እየደጋገማችሁ ንቀሽ ለምን አትያት? ለሷ እኮ ቦታ መስጠት ነው በሏት። ሂዱ ጻፉላት። ከዛን እውነታችሁ ነው ብላ ስትወጣ እኔ ሪአክሽን አደርጋለሁ። ሂዱ በእናታችሁ እንዴ ፍቅር ነው የምንገዛው እንጂ ይሄ ላይ ወደዚህ ፋይት በምናምን አይደለም። ህሊና የሚባል ነገር አለ። በቃ ሂዱ ጻፉላት ጋይስ። አረ እኔ ምን አባቷ እኔ ለምን ከፈለገች ይዛተኛ ሻፍዳበት ነው ደስ ይላል። እሱ እናንተ እኮ እኔ አልገባዋችሁም ጋይስ። እኔ እንዴት እንደገባችሁ ላስረዳችሁ። ሂ ኖውስ ሚ ምንም ነገር እንደማያስደነግጠኝ። ጂጂኪያ ጋር ገብቶ አንድ ጊዜ ምንድን ነው ያለ? ወዳኝ እኮ እንዲህ በሆነች አለ። እሱ በተናገረ ቁጥር በተስፋ ነው አለ የምትኖሪው። እንደዚህ ብሏል መምጣቱ አይቀርም እያልሽ ነው አለ የምትጠብቂው። እሱ ቆመሽ እዛ ቦታ እንድትቀሪ የሆነ ቆንጂዬ ናት የሚል ቃል ይናገርሽና አይ እንደዚህ ካለማ ይመጣል ብለሽ ቁጭ ብለሽ እንድትጠብቂ ነው የሚያርግሽ። ፀሐይ ነው አሮጊት ነው ያርግሽ። የሰፈር አሮጊት ቁጭ ብሎ ማሽላ የሚጠብቁ ማሽላ የለም ማሽላ እንደዚህ ከብት እንዳይበላው ዶሮ እንዳይጭር ጭራ ብቻ ይዘሽ እንድትቆሚ ነው ያርግሽ። ኧረ ቆይ ኧረ ሪአክሽን እንደላርግ ፈልጉት ቤታችሁ ወይ ሰላም የኔ አሁን አይደለም ቾኮላት ተበላው ቆይ ነው እቺ ደነዝ የሆነች ድንዙዝ የሆነች ሰትዮ ማሜን ላምጣት። አንደኛ ነገር እኮ ሂዱ ሁላችሁም ንቀሽ ተያት ምናምን በሏት ጋይስ። ሂዱ ሪፒት አድርጌ ሪአክሽን ላርግበት እያላችሁ የምታወሩት ነገር አይደለም። ቢኮዝ ኤቭሪባዲ ኖውስ ሚ። ዛሬ አይደለም የመጣሁት ትናንት እኮ ነው የመጣሁት። እኔ ሶሻል ሚዲያ ማሜን ያውቃታል። ማሜ ማን እንደሆነች ለልጆቿ እናት ናት። ምንም ይሄን ነገር ልትበዩ ልትሽሪው ልትክጁ አቺም በቃ ምንም ማሜን ቁጭ ብዬ ስለሷ እያወራው ያረገችውን ነገር ቡል ያረጋታለሁ እንዳታስቢ። ጥርስሽና በጉጠት ማወጣልሽ እኔ ማሜ ገና ልሸጪኝ ልትዋዋይኝ ስትይ አውቀዋለሁ። ሊኮኔ ወጥቼ ማለቅ ሰው አብሮ የተኛው ሰው ጋር ሰው እንደዚህ በዚህ መጠን ፈርዘር እንዴት ይሄዳል? ሰውን ለመጉዳት ነው። ያ ደግሞ ንጹህ ሕሊና ያለው ሰው ብቻ ነው የሚያስበው። ይሄንን አብራችሁ የበላችሁት የጠጣችሁት ሰው ልጆቹን በስነስርዓት ቴኬር እያደረጋችሁ እንዴት ያነ ነገር አይገባው የሚለው ነገር ነው የሚያስለቅሰን ጋይስ። እቺ ደቆ ቆናምሰት ጂሚ ሂድና ጻፍላት። የሷ ጊፍተር አይደለ? አጠችን ልጅ ለምን ንቀሽ አትተያትም በላት። ስለምትሰማ ጊፍት ሰጣት ነበር። ሂድ ጻፍላት ወይ ጻፊላት። ሂድ በእናት አቦል ሪአክሽን ላርግበት እንጂ ጂሚ በዛም በዚህ ተገብቷል። መግባት አለበት። ይሄ ሁለተኛው አካውንቴ መግባት አለበት። አንቺ ቆሪ ትንሽ ሰምታ ደግሞ እንደገና ላይቭ ትክፈት። ሂዱ አሁን አስቆማት። በዛኛው 400 ከሆንኩኝ በዚህኛው 300 መሆን አለብኝ። ተብሎ ብለሽ ፎቶዬን እያሳየሽ ወንዶቹም ይመሳሰጣሉ። ፎቶዬን እያሳየሽ በደንብ እያልኩ የምናገርበትንም አውቀው እንዲመጡ ወደ ህይወቴ ማሜ ማለት እንደዚህ ናት እንዲሉ ጠረጴዛው ላይም ስሰቃቃል ቁጭ ብለሽ ደንታቢስ አይነት ለመጫወት ትፈልጋለች ጋይስ። ላይቭ ላይ መሆኑ ጎዳት እኮ ጅፊት
ጋይስ የምትተኛው ራስ ጋር እንደዚህ መንቻካ ነው ቅቤ ነው እንደምትቀባው የኢሬቻ ዛፍ ነው የሚመስለው እንትኑ አይደል የኢሬቻ ዛፍ ነው የሚመስለው ግድግዳው ቅቤ በቅቤ ጋይስ አይታችኋል ከኋላ እንዴት እንደሚያብረቀርቅ እኔ ጋር መሆን እንደሚፈልጉ የምታያቸው አንዳንድ ተመልካቾች በፌካቸው ነው የሚመጡ በትክክለኛውማ እንደደና ሰው ቁጭ ብለሽ መሄጃ የለሽም እንደምትይብኝ ታውቂዋለሽ ታይማሽ እንደምንገዳደል በፌክሽ መጥሽ የሚሳደቡ ሰዎች ባይዘዌ ፎሎወራቸው በጣም ሎ ነው 6 3 20 ቤት ምናምን ያላችሁ ለምን በዚህኛው ከተወለክሽ በዛኛው መምጣት ትፈልጊያለሽ ቁጭ ብለሽ ቢካዝ አስፈልግሻለሁ ለህይወትሽ ብዙ ነገር አስተምርሻለሁ እኔ ማሜ ብዙ ነገር ጣጥቼ ትጠጣለች ሲሉ እኮ ያስቁኛል ከወር አንድ ቀን የሰው ልጅ ለሚጠጣው ነገር ኤቭሪዴይ እኮ ይጠጣል ጋይስ እዚህ ሀገር እኮ ከስራ ተመልሰው ሪላክስ ለማድረግ ብለው አንድ ቦትል ማሜ ፈልገሽ ነው አላረግሽው ለምን ታብራራለሽ እዚህ ሀገር እንደዚህ ይጠጣል ሁሉም ሰው ካወዳይ ነው ቁጭ ብሎ የሚሰማሽ አይደል አሜሪካኖችን አያውቁትም አሜሪካን የምትኖሪባት አንቺ ብቻ ነሽ አይደል this is America አይደል እከካው ልቃሚ ነፍጣም ቶሎ ጨርሽ ያቦ እሺ አሁን እንግሊዘኛ ገብቷት ነው ዘፈን የምትሰማው ጋይስ እስቲ አማርኛውንም በስነ ስርዓት አጣጣም እከካ I feel the fun ምናምን ነገር እከካ ቀደም ምን ነበር እንግሊዘኛ ረሳሁት እኮ ምን ነበር ላለብላ ምን ያለችው እኔ ራሳለሁ እኮ ችግር እከካ መጀመሪያ እስቲ ሶሪ የሚለውንም ጽሁፍ በስነ ስርዓት ጻፊ ከመጣይ ጀምሮ ወንድ ስታሳደድ ህይወቷን ያልኖረች እንደመተመኘውሽ አገኘዋት አይነት ላይፍ ምትሮ ገባኝ እንዳየውሽ ተመኘውሽ እስቲ አሁን ዝፈኛ አብረሹ በሏት ወይ አንዱን ሴንቴንስ ጻፊ በሏት እስቲ አጽፈውም ያ ለማንኛውም ወሬ ማውራት ሲጀምር እንደገና እንገባበታለን ማለት ነው ወደ ኋላ ልመልሰው ለምን ቃል በቃል ለመመለሰው ቃል በቃል ምናምን የሚል ፍርማ አኑረን ነበር እንዴ ይሄ ከጅምሩ ለጫፊት ለጨቀማ እናቴ ይሄ ከጅምሩ አሁን ነው ያ 5000 ሰው ቁጭ ብሎ ያየኝ ሰው እኮ ነኝ ምን 6 ጊዜ የምታወሪበት ነገር የለም 25000 ሰው ቆሞ ቁጭ ብሎ ያየኝ ነው የምትለው 25000 ሰው አየ 100 ሰው አየ እንደ ቢዝነስ ማይንድ ወሬ ታወሪያለሽ ግን ሁሉም ሰው ኤዲት የሚያረግ ምን ነው ይባል ሪካርደሮችም ሪካርድ ፔጃቸውን የሚያደምቁበት እንጂ ላንቺ የገባ ብር አለ ያለታ ገብቶ የገባልሽ ሳንቲም አለ እከካ ጋዴሚትና ደደቢት 50,000 10,000 ሰው አየኝ ምናምን ለምን ሁለት ሰው ያየኝ እኔ ገቢ ባገኛ ይሻለኝም 10,000 ሰው ወሬ መሄጃ ስለሌለው ምናምን ነገር ለራሱ ጥቅም ሲለው እንጂ እኔ ሊጠቀም ነው እንደዚህ ተቀመጠው ይሁን ለራሱ ሲለው መደበሪያው ብቻ ስለሆንኩ ነው 25,000 ሰው አየኝ እና ከዛስ ምን ቪዲዮአችንን ትላንት ከዚህ ስንወጣ 1 ሚሊዮን ሰው አይቶታል ከዛ ለኔ 1 ሚሊዮን ብር አስገብቶታል የ9 ሰዓት ቪዲዮ 1 ሚሊዮን ሰው አይቶታል ያ 25,000 ሰው አየ who cares about አያላይ ለኔ ምንም ነገር ካልሆነ ምንድን እኔ ብቻ ማውራት ሱስ ነው ያለብኝ አውርቼ ጠግቤ ሳጋሳ ሉጣ በዛው ማገኘውም ነገር ካለ ደግሞ ተመስገን አልহামዱሊላህ ዛሴት እንዴ የሴት ጥላቻ ያለባት በመዳናና እውነት ይዘሽ ብታወሪ እንኳን ደስ ይላል በቀደም አፕሪሼት አድርጌሻለሁ እውነት ላይ ከኋላ የተደበቀ ባክግራውንድ ያለበት ሰው አመጣሽ ስታሳይ ጥሩ ነው ላንቺ ሲሆን ለምን ነው ታዲያ ውሸት ሆኖ ይታየሽ ። ስለነሱስ ምን አባሽ ማረጋገጫ አለሽ?
ስለነሱ ሁለት ላይ ነው የምታወሪው አልሽ። ያንቺን ቪዲዮ እንደዚህ ያሳየዋል እንደ ያወራሁት ጆንን ራስሽ ካሜራ ከፈችው ያልሽው ራስሽ ማልቀስ እንደጀመርሽ እኔ ራሴ ነኝ ያወራሁት። ከትላንት ወዲያ እኔ ወሬ ማውራት ሲጀምር ገስቴ ላክሽው አንቺ አይደለሽም? የገባሽው አንቺ አይደለሽም? እኔ ላንቺ ልቆም የሚል ቃል አውጥቼልሽ ነበረ። ታዲያ ውሸት ነው? ያ ውሸት ነው? ጆን ላይ መጀረርሽ ትዳሬ ወዳለው እንዳትዪ። ትዳሬን አለ ማዳርሽ ራሱ አትፈልጊው። ብትፈልጊው ከሱ ጋር አንድ ቤት ሆናችሁ ፖልን አስገብተሽ ገስት ላይ እሱ ላይ አትሻፍጂበትም ነበር። ከሴቶች ጋር ሄዶ ይገባል። አንቺ ሙሉ ገስተሽ ላይ ከኢንስታግራም ጀምረሽ የምትቀመጪው ከወንዶች ጋር አይደል እንዴ? ትዳሯን እንትኗን አዳሯን ትፈልገዋለች፣ ልጆቿን ልጆችሽን ብትፈልጊ ለነሱ ሲል አይኔ ጠዘጠዘኝ ሰለቹኝ 24 ሰዓት አትይ። ወጣ ማለት እፈልጋለሁ። የት አባሽ ነው የምትወጪው? የትኛው ዩኒቨርሲቲ ልትሄጂ ነው? ለባብሰሽ ወጣሽ። ከዛስ ዋት ስንት ዓመት ወጣሽ? ወጣሽ ምን አመጣሽ? ጆንን ነው ያመጣሽ። ወጣሽ ምን አመጣሽ? ልብስ ገዝተሽ አንድ አይነት ቲሸርት፣ አንድ አይነት ፓንት፣ አንድ አይነት ፒኪኒ ገዝተሽ ለፖል ሄደሽ ፎቶ አብራችሁ ሪዞርት ኩሪፍቱ ምናም በራስሽ ብር ነፋ አድርጎ አማንን አስረግዞሽ መጣሽ። ከዛን ስትመጪ ታክስ ታሪክሽ ልክ ስላልሆነ ምንም ያስመዘገብሽው ስላልሆነ ማምጣት አትችይም። እሱ እንደገና ጆን ደግሞ ቁጭ ብለሽ እንደምትጠብቂው ስለሚያውቅ እስቲ ምን እንደምትመልሳ ያለው ብሎ ማሜዬ ሲልሽ ልብሽ ትርክክ ይላል። አትመጣም እንደ እንጀራ ጋግር ያለው ትይዋለሽ። ይመጣል፣ ነፋ ያረግሻል። ከዛ ፖል ያለታ ሲደውል አታነሽለትም፣ ቴሌፎን ትዘጊዋለሽ። ገብቶሻል? ትዘጊዋለሽ። ፖል የምትይው ከጆን ጋር ስትጣይ ልክ ከኔ ጋር ስትጣይ ቡቺ እንዳልሽው ማለት ነው። ያ ልክ ርዕስ ውስጥ የሌለችን ልጅ ቡቺ እያልሽ የምትጠሪው ልክ ከጆን ጋር ስትጣይ ፖል እንደምትይው አውራሱ ስንት ፖል ጠራሽ? የመብራት ኃይል ሰራተኛ ነው የምትመስለው እኮ አምፖል ምናምን ነው የምታወራው። ፖል እኮ በእድሜው ጋር የምትሄድ ቆንጆዬ ልጅ ይዞ አሳይተንሻል እኮ። እሱም ለቆታል በራሱ ፔጅ። ሲጀመር ታላቁ ነሽ አንቺ። ቤተሰብ ጥየቃ አይደለም ኢትዮጵያ ያልሽው፣ ፖልም ብለሽ ነው የሄድሽው። ፖልም ብለሽ ለፖል ስትይ ትኬት ተቆረጥሽ፣ ለፖል ስትይ አንድ አይነት ልብስ ገዛሽ፣ ለፖል ስትይ መዝናኛ ሪዞርት የአልጋ ከፈልሽ። ምንም ነገር የለውም ልጁ፣ ገና ወጣት ልጅ። ከዛን ስትመጪ አለቀለቀብሽ ቁሻሻውን የተለቀለቀውን ሆድሽ ውስጥ ይዘሽ መጣሽ። ያንን ልቅላቄ ያዝ እያልሽው ነው። ማንን? ጆንን። አማን የሱ ልጅ አይደለም። አሜን የሱ ልጅ አይደለም። ትልቁ ልጅ ብቻ ነው የሱ። ገብቶሻል? ለትውስታ ብለሽ የፖልን ከነቴረና ፓንቱና ኮንዶሙን ይዘሽ ነው የመጣሽው። ለመታሰቢያነት አልበም ውስጥ አስቀምጠሽ ነው የምትንቀሳቀሽው። እንደዚህ አይነት ቁሻሻ ማንነት ያለች ሴትዮ እኔ ወንድ ላይ እንኳን ሜዳ አላውቅበትም አትበይ። ልቅምቃል ከወንድ ጋር እቃሽ ካላደረ ቢያንስ አይጥ ቢሞትበት ራሱ ቢደፈንበት ደስ የሚል ሰው ነሽ። እካካም ጎሚስታ የሆንሽ ሴት እኔ እንትና ነኝ። በህይወትሽ የሚገቡ ወንዶች ራሱ ጅሎች ናቸው። አንቺ ጅል ስለሆንሽ ጅላንፎ ነሽ። ለዛ ከነሱ የባሽ ጅላንፎ ስለሽ ተፍተውብሽ ይሄዳል። ጆን እየተመላለሰ ይተፋብሻል እኮ። ለቡና ቤት ሰራተኛ ብዙ ብር ከሚያወጣ በነፃ ይነፋሻል። ከዛ ልክ ስሜቱን ሲጨርስ ምን ቀረሽ? ከሱ ካንቺ ምን ቀረው? ትቶሽ ይሄዳል። ዛሴት ትላንት እኮ ብሏል። የመጀመሪያ ሚስቴ በሰርግ ያገባዋት የሷ ግፍ አለብኝ ብሏል። የሰው ባለው ሲጀመር የወሰድሽው አዲስ ስለሆነ ተወዛዋይ ስለሆነ ከአርቲስቶች ጋር ስለምታየው ነበር የፈለግሽው። ገብቶሻል?
ልቡ ሰው ጋር ካለ ሲፈልግ እንኳን ኢትዮጵያ አርታን የሆነ ዓለም ሰው ማይኖርበት ዓለም ላይ ለምን አትኖርም? እሷ ልብ እዛ ነው ከሆነ እዛ ገብቶሻል? እኔ እንደዚህ ነኝ ብርም አለኝ ምናምን። ታዲያ ለምን ህይወትሽ ውስጥ ሰዎች አይገቡ? ለምን አይወዱሽ? ቁም ነገሩ ሆኖ መገኘት ነው። ነበርኩ አይደል? ገብቶሻል? ጆን ላንቺ ሲል ምንም የከፈለው መስዋዕትነት የለም። ምንም ሰው ካንቺ ጋር በፍቅር ሲኖር ቢያንስ በዛ በኖረ ሰዓት ለኔ ሲል የከፈለልኝ መስዋዕትነት ምን አለ ብሎ ይታሰባል። ምን የከፈለልሽ ነገር አለ? ምንም የለ። ለአንድ ቀን ለምን አብረሻት ነው? የልጅ አባት ለኔ ሲል የሚወደውን ሀገር ጥሎ ከኔ ጋር ነው የመጣው ስደት። እኔ ለሱ ስል በረሃ ተሸግሬ ይጃለሁ። ይሄ ነው አብረሽ ስታልሽ ደስ። ይሄ ትርጉም አለ። በጎደለ ሙላ ቆሻሻ የሐራም የጥላቻ ልጅ ሳትፈልጊ ስታረግጂ ልጆችሽ ላይ መማረር ይመጣል። ለዛ ነው ከምታፈቅሩት ሰው ትርጉም ካለው ህይወት ከወለዳችሁ ልጅ ወለዱ ምንለው ሴቶች። አለበለዚያ ልጃችሁን መማረሪያ ነው የምታረጉት። ላንተ ስል ሳልበላ አደርኩ፣ ላንተ ስል ሳልተኛ አደርኩ፣ ላንተ ስል ለልጆች እንደዚህ ዳሜጅ። ፖልን ያጣሁት ለልጆቼ ስል ነው የምትይ ሰው ነሽ እኮ አንቺ። ለልጆቼ ስትይ ፖልን አዲስ የመጣ ሚዲያ ላይ እያየ ከባልሽ ጋር ከጆን ጋር እያየሽ እዛው ላይ እንደ ሙድ እያወራችሁ እያወደራችሁ የሆነ ዓለም ውስጥ የገባችሁ ሰው ጋር ለልጆቼን የተውኩት የምትይ ሰው ነሽ እኮ አንቺ። ልጆችሽን ጥቁር መነጽር አልብሰሽ አጠገባቸው የምትነፊ ሰው ነሽ እኮ። ቁሻሻ አላያችሁም? አልሰማችሁም? ቁጭ በሉ እያልሽ አንቺ የሽርሙጥና ምችን የመጣሽ አጋንንት አለብሽ። እከካም ንፍጣ ቆንጆኜ እንደ ሳልታቀፍ አድራለሁ የሚል የበታችነት ችግር አለብሽ። አይምሮሽ ዳሜጅ ሆኗል። ልንገርሽ፣ የማንም የሆነ ሰው አግብቶ ተአቅፎ እየታደረ እኔስ የሚል ነገር አለብሽ። የበታችነት ስሜት አለብሽ። መች መጥቶሻል ነው የምልሽ። የእውነት እንዴት ሳልታቀፍ ዓለምን በማቀፍ ውስጥ ጠቅልለሽ ሸፋፍነሽ የምትቀመጪ ሰው ነሽ። ሰው ካልታቀፈ ከወንድ ጋር ካልኖረ ምኑን ኖረ የሚል የመጨረሻ ድምዳሜ ያለሽ ሰው ነሽ። በመጽሐፍ ቅዱስም ሆነ በቁርአን ካላገባችሁ ገሃነም ትገባላችሁ የሚል ቦታ የለም። እንድታገባ ተፈቅዶልሃል ነው የሚለው። ካላገባ ገሃነም ትገባለህ የሚል የለም። እንድታገባ ግን እግዚአብሔር ፈቅዶልሃል ብሎ ፈቀደዋል። መኖር ለማይችሉት አንቺ ግን ጨረቃ ሙሉ መስላ ራሱ አትታይሽ። ወንድ በህይወትሽ ካልመጣ አይመጣም። በእንደዚህ አይነት ንትርክ ውስጥ ልንገርሽ አይመጣም። የእውነት ባትመጡም ቅጠሩኝ ከሆነ ችግር የለው። ባትመጪም ቅጠሪ ቢሆንም ግን ያማል የሚል ግጥም ጋብዝሻለሁ። እሺ ያ ወይ ባክግራውንድ ስታመጪ ደስ ይለኛል ስትለኝ ምንድን ነው ያልኳት? በማለት ያንቺን ቢመጣ እንትን የለብሽም አይደል አልኳት። አይደል ምን አልኳት መጨረሻ ላይ? ያንቺንም ቢሆን አመጣዋለሁ አይደል ስላት ስቃን የወረደችው። እኔ ቃሌን አላጥም እንዴ ስለማላውቅ ማለት ነው። አንቺን እዚህ ጋር ፎቶ ለጠፍኩ ማለት አሳወቅኩሽ ማለት ነው። ወከካ በቲክታክ እድሜ ለኛ አንቺ ማለት አሳወቅኩሽ ማለት ነው ትለኛለሽ። ግን ከኮሮና ጊዜ ጀምራ እኮ እኔ ጋር ስትርመጠመጥ የነበረ ሰው ናት እኮ አሳወቅኩሽ ብላ ትላለች። ለማንኛውም መጠበቅ ያማል። ያሽው አበባ መጠውለግ ጀምሯል። ወንድ የምትጠብቂበት ዝም ብለሽ እድሜሽን በከንቱ እንትን የምትይበት አንድ ግጥም ልጋብዝሽ እሺ? እና እንደነገርኩሽ የሚወዱትን ሰው ቀጥሮ እንደመጠበቅ
የነፍሰ ጡርን ሞት አይቶ እንደመሳቀቅ ባልታሰበ ናዳ ተመቶ እንደመድቀቅ ከተስፋ ጉልላት ተገፍቶ እንደመውደቅ ታምር በበዛባት በዚች ቧልተኛ ዓለም ከዚህ የበለጠ ምንም ህመም የለም። አውቶቡሱ ያማል፣ ሚኒባሱ ያማል፣ ላዳ ታክሲው ያማል። የማይጎል የሰው ጎርፍ ደራሽ ማዕበሉ የእምባ ቅጥልጥሉ ምን ብዬ ልንገርሽ ያማል ይሄ ሁሉ። እና እንደነገርኩሽ የሚወዱትን ሰው ቀጥረው ካረፈደ የሚያፈቅሩትን ሰው ቀጥረው ካረፈደ ነገር ተበላሽ፣ ህመም ተወለደ፣ ጨጓራ በገነ፣ እሳት በእንፋሎት መልክ በእህታ ተነነ። የሚሆነው ሳይሆን የማይሆነው ሆነ። ሁሉም ተቀይሮ ተተካ በሲቃ ምን ብዬ ልንገርሽ ይህም ያማል በቃ። ወጪ ተራማጁ አስመሳይ ሰጋጁ ፀሐዩ ዝናቡ የለምን ምክንያት የለምን ሰበቡ ተቆራጭ አበባ ሊቆረጥ ማበቡ ውሌለሽ ደመና ተራራ መክበቡ እልፍ አላፍ ኮከብ ጨረቃን ማጀቡ ደሞ ለሷ ግጥም እናቷን ጨረቃ ምን ብዬ ልንገርሽ ይህም ያማል በቃ። እና እንደነገርኩሽ ጉንጭ የማትሞላ ኬክ 10 ብር የሸጠ የካፌ አሳላፊ ወደኔ ያፈጠጠ ዘይት የነካውን መንታጁን አጣምሮ ምን ልታዘዝ ይላል ቁልቁል አቀ ምን ልታዘዝ ይላል ቁልቁል አቀርቅሩ። ምን ይታዘዝ አስተናጋጁ ፖልን ወይስ ጆንን? ሁለቱም የሉም። ታዲያ ምን ይዞ ይምጣ? ምን ይታዘዝ? ምን ይበለው? ማንን ይዘዝ? ምን ልታዘዝ ይላል። ሁለት እጆቹን አጣምሮ ቁልቁል አቀርቅሮ ምን ይታዘዝ? አንድ ብርጭቆ ከፖል ጋር ይበል? አንድ ትንሽ ኬክ ከጆን ጋር ይበል? ለምን የማይመጣ ሰው አዝዬ ይልሻል። ሰሚው ዝግ ያ ቀርቅሩ ምን ልታዘዝ ይላል። እንዴት ቅጥሉን ሰው ያዛል? ማኪያቶ ልዘዝ፣ ካፕቺኖ ልዘዝ፣ ጥቁር ቡና ልዘዝ? ለምን ሰው አላዝም? መታዘዝ መናዘዝ እርግማን የሆነው ካፌውን ሲያሳልፍ ራሱ ግን የሚያልፍ ቁልቁል አቀርቅሮ ሞቱን ባንገት ቀብሮ ምን ልታዘዝ ይላል። አንድ ማኪያቶ ከአንድ እሷ ጋር ልበል? አንድ ማኪያቶ ከአንድ ፖል ጋር ይበል? ምን ይታዣልሽ? አንድ ጥቁር ካፌ ከጆን ጋር ይበል? ምን ታዣልሽ? ካፑቺኖ ከአንድ እሷ ጋር ልበል? ከጥቁር ቡና ጋር እሷን አምጣ ልበል? ታስለፍልፍኝ። ይሄ ሁሉ ያማል። የላስቲክ አበባ የአርቲቡርቲ ስዕል የጭቃሹ ወግቶት እጅ ያወጣ ቁስል ትልቁ ነቀዝ ሰው የማንቀዙን ያህል ብዙ አታስለፍልፍኝ። ይሄ ሁሉ ያማል። እና እንደነገርኩሽ ላንቺ ያስኩት አበባ መጠውለጋ መጣ። ያሹ አበባ መጠውለጋ መጣ። አጥዩ እንደ ጌጥ አታስቀምጪው ቤት ውስጥ። ፊዳሽ ይውጣ ይላል ያረርሱ። ፊዳሽ አይወጣ ምን ማለት ነው? ፊዳ ይውጣ ማለት አላውቅም። ባንተ ፊዳ ይውጣ ይላል። ገባች? እንትን ማለት ነው። ፊዳ ይውጣ ማለት ጦስ ጥንብሴን ነው ምናምን ይዘህ ሂድ የሚባል የለም። እንደዚህ ምን ነው የሚባለው? ፊዳ ምን ማለት ነው ጋይስ? የአረብ ልጆች ያውቃል። ፀሐይ ገባ ወጣ፣ ዝናብ ቀረት መጣ፣ ጨረቃ የለችም። ኦሴንያ እናቷን ስላልኳት ደግሜ ሰድቤ ሻመት እንደገርማት እናቷን ጨረቃ ታታስልፍልፍኝም ያማል በቃ። ግን እኔ አንቺን ስወድሽ ይሄን ሁሉ ችዬ ነው የምጠብቅሽ። አንቺ እነሱን ስትወጂ ይሄን ሁላ ችለሽ ነው የምትጠብቂያቸው። ቢሆንም ግን ያማል። እናውቃለን እኮ እኛ ከአንቺ ጋር የመታመም ግዴታ የለብንም። ሳንደሬላ ምን ያልሻት? እድሜ ልክሽን አንድ አይነት ወሬ ነው የምታወሪው። የመስማት ግዴታ የለብንም። እሺ አሁን አልሰማሽም አልኩ። ምን ታመጫለሽ አልሻት። ምን ታመጫለሽ? አንሰማ። ከእንግዲህ በሰማነው ላይ አስተያየት ነው የምንሰጠው። አንሰማ። ጉዱ ምንድነው ብለን አንሰማ። ኦሬዲ ሰምተናላ። ካሁን በኋላ አስተያየት የመስጠት የመርገጥ እንትን ያለ ውርጋጥን ህይወት ተረግጠዋል እንደ ሰይጣን። ልክ ገብርኤል
አዞን ነው ዝሆንን እንትን ሲረግጥ እንደነበረው እንደዛ ነው ምረግጥሽ። ያ የቱ ጋር ነው ሰ ከዚህኛው ፈልጋለሁ ለካ ከላይቭ ላይ ነው ማስተላለፍ። ታወቅ ብለሽ ነው እኛ ልታጠፊ። አይንሽ ይጥፋ። አይንሽን በመቀስ ማውጣት ነበር እበት ትልቅ ሰትዮ እኮ ነው እናንተ አብረውና ሲውሉ ድምፅሽ ራሱ ይረብሸኛል። ያኔ እኮ ከጫፍ እስከ ጫፍ ምን ያህል እንደምታደንቂኝ ትላንት ተናግረሽ ድምፅሽ ይደብረኛል። ለህዝብ ሰጥቻለሁ። እሺ እኔ ወክለሽ እኮ ጂጂጋ ስትከራከሪ ነበር። ያ እናም ጉቴ የገባሁት አየር ነው ያስኩብሽ ገብቼ ደግሞ እንዲህ ብላለን ስትገቢ ምንድን ያልሽው? ቃል በቃል ጠጥቼም ሳልጠጣም ይሄው ነው ቃሌ፣ ይሄን ልናገር ነው የገባሁት ነው ያልሽው። ገና ስትገቢ እንደውም ከስር ጠጥታለች ብለው ሲጽፉ ትላንት ጠጥቼም ሳልጠጣም አንድ አይነት አመለካከት እንዳለኝ እንድታውቁ ስለምፈልግ ነው ብለሽ ከአባትሽ ጀመርሽና ከዛ ወደ ብሶትሽ ገባሽ። ዛሴት ምን አኛለሽ? ከኛ ወደ ስቦ አየር ነው ያስኩብሽ። ቻሮጊት ቀጥ ብለሽ ቆሚለት፣ እንዳታቆሚ he knows my power ስቦ አየሩ ሊይዝብሽ ነው የገባሁት አለች። እዚህ ጋር ደግሞ ተመልሳ ስለጠጣው ነው፣ ለዛ ደግሞ ይቅርታ ጠይቃለሁ ህዝብን እዛ ጋር በመገኘት ትላለች። እዚህ ጋር ለታክቲክ ነው የገባሁት ያለሽ፣ የጭንቅላት ጨዋታ ነው የተጫወትኩብሽ ያለሽ፣ እዚህ ጋር ደግሞ ይቅርታ ጠይቃለሽ። በነገራችን ላይ አመለካከትሽም ሐሳብሽም ህይወትሽም ትርኪ ምርኪ ነሽ። እናቴ ጥቃቅና አነስተኛ ቆራሌ ሆኖ ጭንቅላትሽ ራሱ ጥንብርቅስሽ የወጣ ሴትዮ ነሽ። ላይፍሽ እግዚአብሔር እንኳን እኛ እናትና አባትሽ እህቶችሽ የጠሉሽ ሰዎች ናቸው እኮ የጠሉሽ። አለወንድ አትቀመጭም ከየት ያመጡልሻል? እነሱን ሽሽት ነው እኮ እዚህ ከተማ የገባሽ እኮ። በስመ በአሜሪካ እየኖርሽ ባል ይዘሽ ነው እኮ ሰዎችን ሁላ ስትጣይ ሙቪ ያረግሽ። የማያውቅሽ ሰው አለ እንደ አሜሪካ ከሁሉ ሰው ጋር ነው የምትባዩ ልክ እንደ ሚዲያ እካካ በደንብ አድርጎ ከዚህ በኋላ ትቀጥላላችሁ። አትቀጥሉም። አፈርብኝ። እኔ የወንድ ለማኝ እኮ አይደለሁም። በጣም ነው የምንቅ። ጠይቂ። በጣም ነው የምንቀው። ጠይቂ። አንድ ነገር ልንገርሽ፣ እኔ ለወንድ ብዬ ትራንስፖርት አላወጣም። ይሁንት ለወንድ ስል ብር አወጣች እንዳልባል ምን አደርጋለሁ መሰለኝ፣ ዝም ብለው እንግድነት እንኳን ቤቴ ወንዶች ከመጡ እኔ ጓደኞቼ ነው የምላቸው እንጂ ወንድ ይሁኑ ሴት በአይምሮዬም አይመጡልኝም። በልቻት ሄድኩኝ እንዳይሉ ምን እንደማደርጋቸው ታውቃላችሁ? ወጥ እየሰራው ነው እንጀራ ይዛችሁ ነው የምላቸው። ወጥ እቤት እየሰራው ነው፣ እግረ መንገዳችሁን እንጀራ ይዛችሁ ነው። ውስኪ የምጠጣበት ደግሞ በረዶ ይዛችሁ ነው። እላውም ጨምሮ ደግሞ ፔፕሲ ምናምን ይዛችሁ ነው ብለ አስወጣችሁ። ለምን በላዋት እንዲሉ ለአነጋገር እንዳይመቻቸው ነው ማረጋቸው። ቁጭ ብሎ ይሰሙኛል እዚህ እናቴ እንዳይመቻቸው ነው ማረጋቸው። ፍሪጄ ስለማይችል በረዶ የሚዛችሁ ነው እንደዛ ነው የምላችሁ። ለዚህ ሁላ ነው ውጪ ለምን በላዋት ብሎ አፋቸውን ከፍተው እንዳይናገሩ ነው። ቆም ብለው እንጀራ ይዛቸው መምጣታቸውን መውጣት አልችልም። እንደዚህ አይነት ዊስኪ ይዛችሁልኝ ነው ሁላ ነው የምላችሁ። እዛ ሴት እኔ ቤት አዋጣው እነሱ የማድረግ አለባቸው። ለእንደዚህ አቅም ካልበቁ ምን አባታቸው ይሰራሉ? ቤት ምን ይሰራል? ባር ቢሄዱ ስንት ብር አለ እንደሚያወጡት? ሙዚቃ ከኔ ቤት ከኔ ክላሲክ የሆነ ቤት ጭራሽ እኔ ትኬት አንድ አይነት ቲሸርት፣ አንድ አይነት ጃፖኒ፣ አንድ አይነት ኮፍያ፣ አንድ አይነት መነጽር ምናምን እኔ ይዤ ልሄድ እናቴ ትሙት። ለሆነ ሰው የገዛሁት ራሱ አይኑ እያየ ነው። ለጎረቤት ልጆች ለአብሮ አደገ ያደልኩት እንደዚህ ሻሞ ነው ያደልኩት። ቁጭ ብላችሁ ትሰማላችሁ። አዳሚዋል
ሻሞን ያደልኩት እንዴ እኔ ከዛም በላዋት ሊል እኔን እውነት ለማላውቀው ሰው እሰጣለሁ። እንደዚህ አይነት አላማ ያለው ሰው እኔ ስሙን ይከማውጣበት ስታስጠላ ላይ ብላይ የሚያሸላው ነገር ቃል በቃል መናገር አልችልም። ስናገር የሆነ ነገር ያመል አያችሁ በመሀል ላይ ባልናገር አሁን ዝም ብለን እሷን ብቻ እንሰማ ነበር። እውነት አጨልዛታል። እውነት በቃ ተው እሷ በመልስ መት ምናምን አልሄደችው። ዛብ ማለት ቶፒክ አለም ጸብ ነው አይደል? እኔ ደግሞ በጸብ ከሄድኩኝ እንደውም ይሄን ሰሞን መጣላው ሰው እንደዚህ እላው ላይ እንደዚህ ጥንክር የሚለው ሰው አላገኘሁም። ጥንክር ኮፒሊንግ ቀናት ይሰራ በመሀል ላይ ሳወራ አያችሁ እንዴት እንደሚያስጠላ። ለዛ ነው ላይቭ ላይ ዝም ብዬ የምሰማው። እሺ ያ ቅሌት ማለት ነው። አንቺ እንግዲህ ወይ የሆነ ወንድ አፍቀርሽ ወይ ማን ነው ዘፋኛ ምናምን አላገኘሽውም ተብለሽ ኤግዚት አድርጎሽ ይባል። ያኛውንም ቀበርሽ አቃጠርሽ ማለት ነው። የወንድ በቀል ያለብሽ ሰፊ። አሁን ጋይስ እውነት እየተናገረችው ያለችው ነገር እውነት ከሷ ታሪክ ጋር ወይም ደግሞ ከኔ ጋር ይሄዳል። እዚህ ጋር ምን ትላለች? አንቺ ወንድ በቀል አለብሽ። እኔ ወንዶችን እየቀጠቀጥኩ ቢሆን ብዙ ጊዜ እንደዛ ቢሆን ኦኬ እቺ ልጅ የወንድ ጥላቻ አለባት ወንዶች ጥሏ ስለሄዱ ነው ትላለች። እዚህ ጋር እሷ ነው የምቀጠቀጠው። እንደገና እነሱ እሺ ስላላሉሽ ነው ትላለች። እዚህ ጋር ደግሞ ታሪካችን ይመሳሰላል አይደል? ካንቺ ጋር እንኳን እየኖሩ ቢሆን ኖሮ እኮ ኦኬ። እኔ እሱ ቤቴ ሲመጣ የገዛውትን ወይን እንኳን እንዳይጠጣ ስራ አለብኝ ብዬ እሱ ከወጣ በኋላ ሰክሬ ነው ያደርኩት። በራሴ ብር እሱ ከሚጠጣ እኔ ሰካራም በሆን ይሻልበታል። ሰክሬ እዛ ጋር ዶሮ እዚህ ጋር እኔ እዛ ጋር የወይኑ ጠርሙስ ላይ ተገናኘን። እዛ ሴት አላርሜ አውቶማቲክ ስለሚጮህ ቀሰቀሰ። ጠጥቼባት ሄድኩ ብሎ ስሜን ለምን ያጠፋል? አረ ሊጠጣ እውነት የዋዛ ሰው ወሰልኩ። በሏት የሚል ነገር ነው። ከወንድ አፍ መስማት ማልፈልግ በጣም ለምን ይሄው ሰው ሲሰርቀኝ ሰው ሸወድኳት ብሎ የሆነ አክት ሲያረግ በጣም ነው የምናደደው እና ለዛ ነገር በጣም ነው የምጠነቀቀው። እንደዚህ አይነት አሻራ እንዳይኖራቸው እውነት ለወሬ እንዳይመቻቸው ነው ማረጋቸው። የሰው ልጅ የግድ መወራረድ አለ። እሷ እኮ ነው ያዋረደችው ትለኛለች። ሲያዋርድሽ የሚያዋርድ ማሜ የወንድ በቀል ቢኖርብኝ እኮ እንዳንቺ ያሳድዳቸዋለሁ እንጂ እኔ እንዳንቺ ፎቶ እንትን መሰልኩሽ ይሰገጥ ድልብ ዥልጥ መስሻለሁ እንዴ? አንቺን ፎቶ እያሳየው እቺ ናት